ሰላም እንዴት ናችሁ? አንድ ኤፍኤም 95.1 ዲዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስክሮምና ምሳወርቅ ያለባቸው ከቴክኒሻችን ሳይቶ ማለሙ ጋር በመሆን እስከ 4 ሰዓት ድረስ አብናችሁን ቆያለን። ትናንትና ምሽት በፈረንሳይ የተደረገውን የሻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ እናነሳለን። ፔዥን ከአርሰናል ጋር አገናኝቶ ፒኤስጂን ጨዋታው 2-1 በሆነ ውጤት በማሸነፍ ለሚዩኒክ የፍጻሜ ጨዋታ መብቃት ይችላል። አሁን በፍጻሜው ሜይ 31 ኢንተር ሚላንና ፒኤስጂ ይገናኛሉ። ይህንን ጉዳይ እንመለከተዋለን። የትናንትናውን ጨዋታ እናነሳለን። የመጀመሪያዎቹን 20 ደቂቃዎች አርሰናል ጨዋታውን የጀመረበት መንገድ አስደናቂ ነበር። ነገር ግን ጨዋታውን ጥሩ በጀመረበት ወቅት ግን ማስቆጠር አልቻለም። ከዛ በኋላ ለፒኤስጂ ጨዋታውን እንግዲህ የተቆጣጠሩበት መንገድ በጣም አስደናቂ እንደነበረ ተመልክተናል። ይህንን ጉዳይ እናነሳዋለን። የአርሰናል ውጤቱን የመቀልበስ ጥረት ሳይሳካ ቀርቷል። 1-0 ብቻ ነበር የተሸነፈው። ስለዚህ አርሰናል ይሄ ድል ነበረው። ይህንን ጉዳይ እንመለከታለን። አርሰናል ግን ሌላ ዋንጫ ሳያነሳ አመቱን የሚያጠናቅቅበት የውድድር አመት ነው። ለትላልቅ ዋንጫዎች መጠበቅ ከጀመረ ቡድኑ አመታት ተቆጥረዋል። ግን አርሰናል አሁንም ለፍጻሜ ከመድረስ ውጪ ይህንን ማድረግ አልቻለም። ያው ለፍጻሜም ደርሷል የሚባለው በእንግሊዝ ፕሪሚየር ሊግ ነው ከስቲ ከትፎ አከረባቸው አመታት። ይህንን ጉዳይ እናነሳዋለን። የትናንትናውን ጨዋታ እንዴት ተመለከታችሁት? ስለ አርሰናልና ስለ ፒኤስጂ ጨዋታ ምን ታስባላችሁ? ከዛ ውጪ ግን በፍጻሜ ሁለቱ ቡድኖች ይገናኛሉ። ስለዚህ ጨዋታ ምንድነው የምታስቡት? የትኛው ቡድን የአውሮፓ ሻምፒየንስ ሊግ የዋንጫ አሸናፊ ይሆናል የሚለውን ግምታችሁን በፌስቡክ ገጻችን ላይ ልታስቀምጡን እንችላላችሁ። ከዛ ውጪ ግን የዩቲዩብ ቻናል አለን። ሊንኩን አላዛር አስክሮም ፉትቦል ካፌ ፌስቡክ ፔጅ ላይ እንደዚሁም ደግሞ አላዛር አስክሮም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች፣ ከዚህ በኋላ የምንሰራቸውን ፕሮግራሞች እንዲሁም ለዩቲዩብ ለምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ትችላላችሁ። በዚህ ጉዳይ ነው የምንቆየው። እንዴት አደርካሊስ? እግዚአብሔር ይመስገን። በጣም ደህና ነኝ። እንደምን አደርሽ? እግዚአብሔር ይመስገን። ትናንትና ትልቅ ጨዋታ ተደርጎ ለፍጻሜ የሚያልፈውን ቡድን አይገተናል። ልክ ነው። ትልቅ ጨዋታ ነው። የቻምፒየንስ ሊግ ግማሽ ፍጻሜ ሲሆን ትልቅ ጨዋታ ነው፣ ምንም ጥያቄ የለውም። ከትላንት በስቲያ በጆሴፔ ሚያትዛ እንደነበረው በድራማ ትላንት ባወራነው ልክ ብዙ የሚያነጋግር የማይረሳ የቻምፒየንስ ሊግ ትዝታ ትቶ የሚያልፍ የኦል ታይመር ባይሆንም፣ ሁሌ የሚታወስ አይነት ጨዋታ ባይሆንም ግን ደግሞ ከፍ ያለ ስሜት የነበረበት በራሱም ብዙ ሊያነጋግሩ የሚችሉ ነጥቦች ያሉበት ከሁሉ በላይ ደግሞ በዚህ አመት ለቻምፒየንስ ሊግ ፍጻሜ የደረሰው የሉዊስ ኤንሪኬ ቡድን ብዙ ጊዜ ያነሳነውን ካለፉት አመታት የሚለየውን የቡድንነት ባህሪውን በዚህ ውድድር ዘመን በቻምፒየንስ ሊግ በሙሉ ጉዞ ማለት ነው፣ በተለይ ደግሞ ማንቸስተር ሲቲን 4-2 ካሸነፈበት ጨዋታ ጀምሮ ወደ ሁለተኛው ዙር ከተሸጋገረበትም ጊዜ ወዲህ በእያንዳንዱ ጨዋታ ይህንን ባህሪ ሲያሳይ ቆይቷል። ትላንትና እንደቀደመው ጊዜ በፕሬሲንግ በኳስ ቁጥጥር በምን ዶሚናንት ላይ ሆን ይችላል፣ ግን ሌላ የቡድኑን መልክ በሁለቱም የአርሰናል ጨዋታዎች ኤምሬትስ ላይ በነበረውም ትላንትና በፓርክ ደ ፍራንስም በተደረጉት ጨዋታዎች የበለጠ ደግሞ በዚህ ፍጥነት በጥቂት ወራት ውስጥ የበሰለበትን መጠን ያሳየበት፣ ኳስ ዶሚኔት ማድረግ ግድ ሳይለው ግን ጨዋታ ኮንትሮል ማድረግ እንደሚችል ያሳየበት፣ እንደምታውቂው የኪሊያን ምባፔ ረጅም ጊዜ ከፓሪስ ሳን ጀርማ የመልቀቅ ምኞት አንደኛው ምኞት ለሪያል ማድሪድ የመጫወት የልጅነት ህልም ስለነበረው ብቻ ሳይሆን ቻምፒየንስ ሊግ የማሸነፍም ህልም ነው። አይሮኒክ ነው። እሱ በለቀቀበት የውድድር ዘመን ፔዤ የአውሮፓ ሻምፒዮን ሊሆን ይችላል። የሱ ሪያል ማድሪድ ምባፔ ብቻኛው ተጠያቂ ላይሆን ይችላል። ግን ከምባፔ መምጣት በኋላ ሪያል ማድሪድ ጥሩ አይደለም። ከምባፔ መልቀቅ በኋላ ፔዤ ጥሩ አጋጣሚ አይደለም። ይሄ ቡድኑ የተሰራበትን አዲስ ፍልስፍና የሚያሳየን ለፍጻሜ መድረስም የሚገባው ቡድን ነው። ምናልባት በእኔ አስተያየት ያው እንግዲህ ቻምፒየንስ ሊግ ፍጻሜ ከተደረሰ በኋላ እንዲህ ነው ብሎ ለመገመት ያስቸግራል። ግን በዚህ አመት ከጥሎ ማለፍ ወዲህ ባሉት ጨዋታዎች በተሟላ ቡድንነት እንከን አልባ ቡድን በመሆን አይደለም፣ የራሱ እንከን አለበት። ትላንትና የመጀመሪያዎቹ 20 ደቂቃዎች ለፔዤ በጣም መጥፎ ነበሩ። ግን በተሟላ ቡድንነት በተለይ ከጃንዋሪ ወዲህ ከሲቲው ጨዋታ ወዲህ አይ ቲንክ አውሮፓ ምርጡ ቡድን ፓሪስ ሳን ጀርማን ደግሞ ከእንግሊዝ ቡድኖች ጋር ነው የተጫወተው። መጀመሪያ ሲቲን፣ ከዚያ ሊቨርፑልን፣ ቀጥሎ አስቶን ቪላን፣ ትላንትና አርሰናልን ከውድድር ውጭ አድርጎ የዓለም ሀብታሙ እንግሊዞቹ ደግሞ እንደሚሉት the most competitive league ከዛ ያሉ 4 ክለቦችን ሁሉ ቡድኖችን ሁሉ አሸንፎ ነው ፍጻሜ የደረሰው እና ትልቁ ክሬዲት ለአሰልጣኙ፣ ትልቁ ክሬዲት ግን ለክለቡም ለናስር አልኸላይፊም ይሄንን አቅጣጫ ወደውም ይሁን ተገደው በምርጫቸውም ይሁን
ሁኔታዎች አስገድደዋቸው ይህንን አዲስ የቡድን ግንባታ ስልት ተከትለዋል። ባለፈው አመት ለቻምፒየንስ ሊግ ግማሽ ፍጻሜ ደርሰው ነበር። በቦሩሲያ ዶርትሙንድ ነበር የተሸነፉት። ቻምፒየንስ ሊግ ሴሚ ፋይናሊስት ነበሩ። አሁን ፋይናሊስት የፍጻሜ ተፋላሚዎች ናቸው። ስለዚህ ፔጄ ሰሞኑን ባለፉት ጥቂት ወራትን በተደጋጋሚ ስናነሳ እንደነበረው ለምሳሌ እኔ በጣም ጥሩ አድርጎ ያብራራዋል ብዬ ማስበው ከስታሮቹ በኋላ ያለውን አዲሱን ፔጄ የሚያብራራው የመጀመሪያ አጋማሽ ያበቃ ስታቲስቲክሶች እያየው ነበር እና በመጀመሪያ አጋማሽ በጨዋታው ላይ ብዙ የሚታወስ ትልቅ ተጽዕኖ አልፈጠረም ይሆናል። ከሁሉም የፓሪስ ሳን-ዠርማ ተጫዋቾች በላይ ብዙ ኪሎ ሜትር የሮጠው ተጫዋች ዴዚሪ ዱዌ ነበር። አዲሱ ፔጄ ይሄኛው የቅንጦት የሌግዠሪ ተጫዋቾች ቴክኒካል ተጫዋቾች የሚለፉበት ቲም ነው። እንዳልኩት ችግር የሌለበት ሰፈር ያላረጉበት ፐርፎርማንስ አይደለም። አጣብቂኝ ውስጥ ገብተው ነበር ለሆኑ ደቂቃዎች ችግር ውስጥ ያልገቡበት ጨዋታ አይደለም። ሁለት በጣም አስደናቂ ጎሎች፣ ከፍ ያለ ክሊኒካል አጨራረስ የሚጠይቁ ጎሎች፣ አንድ ዲፍሌክሽን ያለው ኦፍ ኮርስ ግን ዳይሬክት ጎሎች አስቆጥረው አሸንፈዋል። ግን ከኳስ ውጪ እንዴት እንደሚተጋም የሚያሳይ ነው። በዚህ አመት በቻምፒየንስ ሊግ አንደኛና ሁለተኛ አነስተኛ ኳስ የተቀባበለባቸው ጨዋታዎች የአርሰናል ጨዋታዎች ናቸው ሁለቱ። በአማካይ ከ500 በላይ ፓስ የሚያደርግ ቡድን በሁለቱም ጨዋታዎች ከ400 በታች ፓሶች ነው ያደረገው። አሁን ሪያል ማድሪድን ሻምፒዮን ሲሆን ሁሉም አንቼሎቲም ዚዳንም የሚያደንቁት the ability to suffer የሚሉት ነገር አለ። ያለ ኳስ ሰፈር ማድረግ በባላጋራ ቡድን ብልጫ በሚወሰድበትም የጨዋታው ምዕራፍ በግብ ጠባቂ ገዛ ይሁን በመከላከል ኦርጋናይዜሽን ይሁን ሞመንቶችን የበለጠ መቆጣጠር በመቻል ይሁን በእነዚህ ድምር ምክንያቶችና በሌሎችም ተጨማሪ ምክንያቶች ሪያል ማድሪድ ሰፈር እያደረገ እኛ ስናየው በጣም ተበልጦ ነገር ግን እነዛን ሞመንቶች አልፍና መጨረሻ ላይ ሻምፒዮን ይሆናል። ባለፉት 11 አመታት 6 ጊዜ አውሮፓ ሻምፒዮን ሲሆን ሁሌ ዶሚኔት እያደረገ አይደለም የአውሮፓ ሻምፒዮን የሆነው። 2022 ላይ የሻምፒዮንስ ሊግ አሸናፊ ሲሆኑ ያለ ኩርቷ መሆን አይችሉ ነበር። ልክ ነው። ቤንዜማ ልዩ አመት አሳልፏል። የባሎን ዶር ያሸነፈበት አመት ነው። ቪኒ አስደናቂ ነበር። ግን ያለ ኩርቷ አይሆኑም። ለዚህ ነው ኩርቷ አራተኛ ነው ምናምን ሆኖ ሲጨርስ እብደት ነው። በቃ መቼም ግብ ጠባቂ አይሸለምም ያለው ሪያል ማድሪድ ያለ እኔ ቻምፒየንስ ሊግ አያሸንፍም ነበር በዚህ አመት ብሎ ተናግሯል። ደግሞ እውነቱን ነበር። ያለ ኩርቷ ቻምፒየንስ ሊግ አያሸንፉም ነበር። ፔጄ በጣም ጥሩ ቡድን ነው። ግን ያለ ጂጂዮ ዶናሩማ ሊቨርፑልን አያሸንፉም ነበር። በመለያ ምቶቹም በመልሶ የአንፊልድ ጨዋታ ላይ በጨዋታ ውስጥም ባዳናቸው ብዙ አስደናቂ ሙከራዎች ምክንያት ካስቶን ቪላ ጋር በነበረው ጨዋታ የራሽፎርድን ይሁን የዩሪ ቴሌሞንስን ይሁን የሌሎች ተጫዋቾችን በጣም ከባድ ሙከራዎች ልክ እንደ ትላንትናው በተናወጠበት ጊዜ አስቶን ቪላ እናውጦት ነበር በመልሱ ጨዋታ በሁለተኛው አጋማሽ በተለይ በዛ ጊዜ የዶናሩማ አስደናቂ ሙከራዎች አስፈላጊ ነበሩ። የባለፈው የኤምሬትስ ጨዋታ ላይ የትላንትናውም የፓርክ ደ ፕራንስ ጨዋታ ላይ ሜቢ ፔጄ ምርጡ ተጫዋች እሱ ነበር። በሁለቱም ጨዋታዎች አስደናቂ ነበር። ብቻኛው አይደለም ግን ሜቢ ዲሳይሲቭ የሆነው ተጫዋች እሱ ነበር። ግብ ጠባቂ ያስፈልጋል። ያለ ምርጥ ግብ ጠባቂ ቻምፒየንስ ሊግ አሸናፊ መሆን አይቻልም ወይ ትልልቅ ውድድሮችን ድል ማድረግ አይቻልም። ፔጄ ይሄ ያለው ትላንትና ዶናሩማ በጣም በተለየ ሌቭል ነው የተጫወተው። ቢያንስ 3 አስደናቂ ሙከራዎችን አድኖ ወጥቷል። ለአመታት እንዲህ አልነበረም። እንዲያውም ከቻምፒየንስ ሊግ በጊዜ ለመሰናበታቸው ቀድመው ከሚወቀሱ ተጫዋቾች መካከል አንደኛው እሱ ነበር። በሪያል ማድሪድ ስንሸነፍ እንደዛ ያደረገው እሱ ነው። አምና በዶርትሙንድ ስንሸነፍ እንደዛ ያደረገው እሱ ነው። ከዛ በፊት በሚኒክ ስንረታ እንደዚህ ያደረገው የፔጄ ደጋፊዎችና የፈረንሳይ ሚዲያ ፊታቸው ነበር። በተለይ ደግሞ ሉዊስ ኤንሪኬ አሰልጣኝ ሆኖ ሲመጣ ኤንሪኬ በእግሩ የሚጫወት ግብ ጠባቂ ይፈልጋል። ጥሩ ሾት ስቶፐር መሆን በቂ አይደለም። ለዚህ ነው ዳቪድ ደህያ የሱ የስፔን ብሔራዊ ቡድን አሰልጣኝነት ዘመን የስፔን ብሔራዊ ቡድን ቤንች ግብ ጠባቂ ነበረው። በእግር መጫወት ግዴታ ነው ለሱ። ዶናሩማ ደግሞ በዚህ የሚደነቅ አልነበርም። ስለዚህ ስታይሊስቲክ ችግርም ነበር፣ የስታይል ችግር ነበር። ግን በተለይ እሱም ቅድም ፔጄ በጣም ተሻሻለ በምንልበት ባለፉት ጥቂት ወራት እሱ ደግሞ አንበሳ ነበር። የሚያስደንቁ ሙከራዎችን ደግሞ ያድን ነበር። ትላንትና በሁለቱ ሳጥኖች ውስጥ በሁለቱ ቡድኖች መካከል ልዩነት ነበር። በጣም ተቀራራቢ ጨዋታ ነው ብለው ነው በእኔ አስተያየት። በሁለቱ ቡድኖች መካከል አንዱ ዶሚኔት አድርጎ ምናምን እንደዛ ብዬ አላምንም። ክሎዝ ጨዋታ ነበር።
እንዲህ ሲሆን አየሽ ሞመንቶችን የበለጠ ዶሚኔት የሚያደርግ ቡድን እነዛን ቅጽበቶች የበለጠ የሚቆጣጠር ቡድን ወደ ተከታዩ ዙር በዚህኛው ኬዝ ወደ ቻምፒየንስ ሊግ ፋይናል ያልፋል ማለት ነው። ስለዚህ ፔዤ እንግዲህ የፕሮጀክቱ ሁሉ አላማ ቻምፒየንስ ሊግን ማሸነፍ ነው። እንደሚታወቀው ካታሪዎቹ ከመጡበት ጊዜ ጀምሮ ህልማቸው ሁሉ ቻምፒየንስ ሊግን ማሸነፍ ነው። እንግዲህ አሁን 90 ደቂቃ ከረዘመ 120 ደቂቃ በጣም ከረዘመ መለያ ምት እንደዛ አድርገው በሚኒክ ከኢንተር ጋር ይጫወታሉ። የሚገርም ነው። ከኢንተር ጋር በታሪካቸው ለመጀመሪያ ጊዜ ነው የሚገናኙት እና በታሪካቸው ለመጀመሪያ ጊዜ ሲገናኙ በቻምፒየንስ ሊግ ፋይናል ለሚገናኙት እሱም በጣም አስገራሚ ነው። ስለዚህ ለፓሪስ ሳን ጀርማን ትልቅ ምሽት ነበር። ያው ለአርሰናል እንግዲህ ሌላ አሁን 2 ሴሚ ፋይናል ተጫውቷል በዚህ አመት። ይሄኛው የቻምፒየንስ ሊግ ሴሚ ፋይናል ነው። በሊግ ካፕ ሴሚ ፋይናል ከኒውካስል ጋር ተሸንፎ እንግዲህ ጫፍ እየደረሰ አምና እና ካቻምና በተለይ ደግሞ ለፕሪሚየር ሊግ እንደዚሁ ጫፍ እየደረሰ በ2021 ዩሮፓ ሊግ ሴሚ ፋይናሊስት ነበር። እዛም ጨዋታ ላይ እንደዚሁ አፋፍ እየደረሰ ግን ቀጣዩን ስቴፕ መያዝ አልቻለም። ቀጣዩ ስቴፕ ፍጻሜ መድረስ ከዚያ በኋላ ዋንጫዎቹን ማሸነፍ ወይ በሊግ ደግሞ የፕሪሚየር ሊግ ሻምፒዮን መሆን አልቻለም። እንደዚህ ሲሆን ጫፍ እየደረስሽ ልታሸንፊው የምትችይበት ርቀት ላይ የሆንች ከአውሮፓ ቤስት 4 ቡድኖች መካከል አንዱ ከሆንች ወይ ከፕሪሚየር ሊግ ከዚህ ሂስቶሪካል የሲቲ ቡድን ቀጥሎ ያለ ቤስት ቡድን ከሆንች 89 ነጥብ ወይም በአመት 28 ከ38 ጨዋታ 28 ጨዋታ እያሸነፍሽ አጠገቡ እየደረስሽ ማታደርጊው ከሆነ ሚኖር ፍራስትሬሽን አለ። አይ ቲንክ ያ ስሜት በአርሰናል ደጋፊዎችን በኩል አለ። አሁን ጥያቄ አለ። ልክ ነው፣ ቡድኑ ፕሮግረስ አድርጓል። ምን ይሆን ነው ከዚህ በኋላስ? ያ ኒርሊ ሜን የሚሏቸው አሉ። ጫፍ እየደረሰ ከፖቼቲኖ ቶተናም እንደነበረው ማለት ፖቼቲኖ ቶተናም 2 ፋይናል ተጫውቷል። ሊግ ካፕ ፋይናል ተጫውቷል፣ ቻምፒየንስ ሊግ ፋይናል ተጫውቷል። በ2 ሲዝን የፕሪሚየር ሊግ ዋንጫ ተፎካካሪ ነበር። አንዳንድ እንዲህ አይነት ንጽጽር አለ እና ደግሞ ተጫዋቾቹን አሁን ሪሞቲቬት ማድረግ ይቻላል። እንዲህ እየደረሱ በየአመቱ ግንቦት ሲደርስ ወይ ልክ እንዳሁኑ ሲሆን ኤፕሪል ሜይ የአመቱ መጨረሻ ላይ ሲሆን ሳታሳኪው ስትቀሪ እንደገና እንሄዳለን አሁን እንደገና እንፋለማለን ብሎ ሪሞቲቬት ማድረግ ይቻላል ወይ አላቅም። ግን ትላንትና በእኔ አስተያየት ይሄ እኔ አስተያየት ነው ከጠበቅኩት በላይ ተጫውቷል አርሰናል። በእኔ አስተያየት በተለይ ጨዋታው ሲጀመር በነበሩት 25 ደቂቃዎች እንዲህ አይነት አጀማመር ያደርጋል የሚል ግምት አልነበረኝም። ግን አንድ ቡድን እንደዚህ ጨዋታውን ጥሩ ከጀመረ እና 1-0 እየተመራ ከመጣ ያንን ዴፊሲት የግድ አቻ ማድረግ ነበረበት። የአንድ ጎል ልዩነት ነው። በዛ ብልጫ በወሰደበት የመጀመሪያው የጨዋታው መክፈቻ ጊዜ በ15 ደቂቃ በ20 ደቂቃ ጎል ማስቆጠር በጣም ወሳኝ ነበር። ምክንያቱም ፔዤ በጣም አስደናቂ ቡድን ነው። ራሱ አርቴታ ሲናገር እንደነበረው ባለፈው የመልሱን ጨዋታ ፓሪስ ላይ ሄደን 90 ደቂቃ ዶሚኔት አናደርጋቸውም፣ ግን የበላይ የምንሆንባቸው ሞመንቶች ይኖራሉ። በእነዛ የበላይ በምንሆንባቸው ሞመንቶች ላይ ትርጉም እንዲኖራቸው ማድረግ የኛ ኃላፊነት ይሆናል። አርሰናል የበላይ የነበረበት ሞመንት ልክ ፓሪስ ባለፈው ሳምንት እንዳደረገው ጨዋታው ሲጀመር የነበረው ሞመንት ነው። ምን ልዩነት ፈጠረ? ፔዤ በመጀመሪያ ሙከራው ጎል አስቆጠረ። እዛ ጨዋታ ላይ የጨዋታው የመጀመሪያ ሙከራ ነው ዴምቤሌ ጎል ሲያስቆጥር። መጠነኛ ዲፍሌክሽን ነበረው፣ ግን ምርጥ የቡድን ጎል የተቆጠረው። አርሰናል ልክ እንደ ፔዤ በፔዤ ሜዳ የመጀመሪያውን 20 ደቂቃ 78% ኳስ ይዞ በ15 ደቂቃ ውስጥ 4-0 በሙከራ መርቶ ግን ጎል ሳያስቆጥር ቀር እና ኃይለኛ ብልጫ በምትወስጂበት የጨዋታው ጊዜ ጎል ካላስቆጠርሽ መጨረሻ ላይ ያው ተመልሶ የሚያጸጽት ይሆናል ማለት ነው። ምክንያቱም አንድ አስደናቂ ሙከራ ክቫራትስኬሊ ያደረገ ከሳጥን ውጪ ነው፣ ሎ ኤክስጂ ነው ያለው፣ ግን ብረት መለሰበት። ኳሊቲ ተጫዋቾች ናቸው እነዚህ። ፋቢያን ሩይዝ 46 የቻምፒየንስ ሊግ ጨዋታ ተጫውቶ አንድም ጎል አላስቆጠረም ነበር። በ46ኛው ደቂቃ ላይ ግን የሚደንቅ በ46ኛ ጨዋታው ግን በቻምፒየንስ ሊግ የመጀመሪያ ጎሉን አስቆጠረ። የሚያስደንቅ ጎል ነው ግን ያስቆጠረው፣ ሌላ ሎ ኤክስጂ ጎል። ምን ለማለት ነው? እነዚህን አስደናቂ ተጫዋቾች 90 ደቂቃ ትቆጣጠሪያቸውም። ያንቺ ብልጫ በተስተዋለበት የጨዋታው ምዕራፍ ላይ የአርሰናል ብልጫ በተነበረበት የጨዋታ ብልጫ ላይ ጎል ካላስቆጠረ መጨረሻ ላይ እንደዚህ ተመልሶ የሚያጸጽት ይሆናል ማለት ነው። እና ለአርሰናል ከባድ እንደሆነ ይገባኛል፣ አርሰናል ደጋፊዎች ምናምን። ግን ፔዤ በአጠቃላይ በዚህ አመት የቻምፒየንስ ሊግ የቻምፒየንስ ሊግ ምርጡ ቡድን ነው በእኔ እምነት። ኢንተር ጥሩ ቡድን ነው፣ ግን በሁለቱ ጨዋታዎች ባርሴሎና ምን እንዳደረጋቸው አይተናል። ኢንተሮችን አልፈዋል። ኦኬ ሰው ጀጅመንቱ በማሸነፍ ከሆነ ይገባኛል። ግን ሶመር ነበር የጨዋታው ስታር፣ ግብ ጠባቂ የጨዋታው ስታር ከሆነ
እንከን የሌለበት መከላከል አለ ማለት አትችልም። እንዲህ አዘር ወርልድ ሊሆኑ የሚደንቁ ሙከራዎችን የሚያድን ከሆነ በተለይ እንደሱ ሜትር ከ84 የሆነ ግብ ጠባቂ ዶናሩማ አሁን ስቲል ይደንቃል የሳካን ሙከራ እንዴት አድርጎ እንዳወጣው፣ ግን የሆነ ማብራሪያ ያለው ሜትር ከ96 ነው። ስለዚህ ራሱን ስትሬች ካደረገ ሊያድነው ሶመር እንዴት ነው ያዳናቸው እነዛን ኳሶች አላውቅም። ሶ ከኢንተርም የተሻለ ቡድን ኢንተር የበለጠ ልምድ ያለው ቡድን ነው፣ የበለጠ በሳል ቡድን ነው፣ ሌላ ድንቅ አሰልጣኝ ያለው ቡድን ነው። ያው እንደምታውቂው የተሻለ ቡድን መሆን የዋንጫ ዋስትና አይደለም። ቻምፒየንስ ሊግ ፋይናል የአንድ ጨዋታ የአንድ 90 ደቂቃ ጉዳይ ነው። በእርግጥ ግን ሉዊስ ኤንሪኬ በአሰልጣኝነት ታሪኩ ጆዜ ያድርገውታል፣ በኢንተርና በፖርቶ ጓርዲዮላ ያድርጎታል፣ በሲቲና በባርሰሎና ትሬብል በተለያዩ ክለቦች ውስጥ ማሳካት ቀላል አይደለም። ይሄ እሱ በፔዤ ሊያደርገው አፋፍ ላይ ነው ያለው። የሊጋ ሻምፒዮን ነው፣ ኮፕ ደ ፍራንስን ማሸነፉ አይቀርም፣ ቻምፒየንስ ሊግ ፋይናሊስት ነው። በታሪኩ ለሁለተኛ ጊዜ ብቻ ነው ፔዤ ለቻምፒየንስ ሊግ ፍጻሜ የደረሰው የዛሬ 5 ዓመት። እሱም በኮቪድ ጊዜ ስለነበር የራሱ ነጥቦች አሉት። ያኔ አንደኛ አታላንታን፣ ዶርትሙንድን፣ ላይፕዚሽን እያሸነፈ ነው ቻምፒየንስ ሊግ ፋይናሊስት የሆኑ። አሁን የእንግሊዝ ፕሪሚየር ሊግ ደህና ቡድኖችን እያሸነፈ ነው ፍጻሜ የደረሰው። ያንን ለማሳነስ አይደለም፣ ግን በጣም አስደናቂ ቡድን ነው ፔዤ። ስለዚህ በሰፊው እናነሳዋለን። ግን ለፓሪሳውያኑ በጣም ትልቅ ምሽት ምን ማለት እንደሆነም ጨዋታው ሲያልቅ የነበረውን ሴሌብሬሽን በማየት ማስተዋል ይቻላል። እና እንግዲህ በሜ መጨረሻ በባቫሪያ ከኢንተር ጋር ይጫወታል። ተመልሰናል። አድማጮቻችን ሬፍኤም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። ትናንትና ምሽት የተደረገውን ጨዋታ እያነሳን ነው የምንገኘው። ጨዋታው ምን ይመስል ነበር የሚለውን ጉዳይ እንመልከት። አርሰናል ያው 1-0 እየተመራ ስለሆነ የግድ አስፈላጊ ነበር ጎል ማስቆጠሩ። ግን ደግሞ በአርሰናል በኩል ጨዋታውን ልክ እንደተጀመረ መዋከቦች ነበሩ አይደለ? ይህንን ጉዳይ እንመልከተው። በዛ ሰዓት ግብ አለማስቆጠራቸው በአርሰናል በኩል ዋጋ ያስከፈላቸው ይመስላል። እንመልከተው ይህን ጉዳይ። አዎ ልክ ነው። ግን እንዴት ነበር ጨዋታው? ያው ከጨዋታው በፊት የነበረን ምን መጠበቅ እንዳለብኝ አላወቅኩም ነበር። ይህን ጨዋታ በተመለከተ እንዳልኩት 1-0 ነው፣ ትሪኪ ነው። ግን እንዴት አየሽው ጨዋታውን በጠቅላላው? ወይም ሁለቱን የደርሶ መልስ ጨዋታዎችም፣ ግን በተለይ ደግሞ የትላንትናው ጨዋታ? አሪፍ ጨዋታ ነበር። ያው ገለልተኛ ሆኖ ለሚመለከት ሰውም ጥሩ ጨዋታ ነበር ብዬ ያስባለሁ። ያው እኔ ፔጂ ያሸንፋል ብዬ ገምቼ ነበረ። በጣም ጥሩ ቡድን ነው ፒኤስጂ። እሱም በተደጋጋሚ ተመልክተናል። በተለይ ደግሞ ከመጀመሪያው ዙር ጨዋታዎች በኋላ በሻምፒየንስ ሊግ ራሱ የነበረው ብቃት በጣም አስደናቂ ነበር። እሱን ተመልክተናል። ግን አርሰናል 1-0 ስለሆነ አርሰናል የመጀመሪያውን ጎል ካገባ ጨዋታው ወደ ሌላ ምዕራፍ ይሸጋገር ነበርና ጥሩ በነበሩባቸው ምዕራፎች ደግሞ አርሰናል ግን ማስቆጠር አልቻለም። እሱ ነው ትልቁ ዋጋ ያስከፈላቸው ጉዳይ። ግን በአርቴታ በኩል እኔ አንዳንድ ውሳኔዎች ላይ አሁንም ቢሆን ጥያቄ አለኝ። ለምሳሌ ኦዴጋርድ ያው ደቂቃ ሜዳ ውስጥ መቆየት ነበረበት ወይ? ጎል በሚያስፈልገው ሰዓት ነዋኔሪ ትንሽ ደቂቃ የመጫወት እድል ማግኘት አልነበረባቸውም ወይ የሚል ጥያቄ አለኝ። ምክንያቱም የኦዴጋርድ ብቃት ትናንትና ብቻ የተነሳ ሳይሆን በተደጋጋሚ ቡድን ውስጥ ብቃታቸው ከወረዱ ተጫዋቾች መካከል አንዱ ነው። እሱን ማድረግ አለመቻሉ የተወሰነ ኃላፊነት መውሰድ አለበት ብዬ አስባለሁ። ግን ፔዤ ዲዘርቭ ያደርጋል በእኔ እይታ ለፍጻሜ መድረሱ የሚገባው ነው ብዬ አስባለሁ። ከፈጠራቸው እድሎች አንጻር ያው ግባ ማስቆጠር አልቻለም እንጂ ክቫራ አንግል የመለሰበት ኳስም አለ። በፔዤ በኩልም ያገባቸው ኳሶች ብቻ ሳይሆን የሳቷቸውም ኳሶች ቀላል አልነበሩምና እንደዛ ነው የተመለከትኩት። ልክ ነው። በእኔ አስተያየት በጣም ሲምፕሊስቲክ ሊሆን ይችላል። የፊኒሽንግ ልዩነት ነበር በሁለቱ ቡድኖች፣ የኳሊቲ ፊኒሽንግ ልዩነት ነበር። አሁን እንግዲህ ሰው በኤክስጂ ሜትሪክ ያምናል አያምንም አላውቅም፣ ግን አርሰናል በሁለቱ ጨዋታዎች 5.11 ኤክስጂ ነው የፈጠረው። ወደ 5 ጎል ሊያስቆጠር የሚችልባቸውን የጎል እድሎች ነው በሁለቱ ጨዋታዎች በድምር የፈጠረው። ፔዤ የፍጹም ቅጣት ምቱን ጨምሮ ቪቺንግ የሳቶን የፍጹም ቅጣት ምት ጨምሮ 3 ነው የፔዤ ኤክስጂ። ሶ ይሄ ምን ያሳየናል? ይሄ ኤክስጂ የሚጠቅመው የፊኒሽንግን መጠን ለመለካት። አሁን ፔዤ ያስቆጠራቸው የአሽራፍ ሀኪሚ፣ የባለፈው የዴምቤሌ፣ የትላንትናው የፋቢያን ሩይዝ በሁለቱ ጨዋታዎች ላይ ያስቆጠራቸው 3 ጎሎች ሃይ ኳሊቲ ፊኒሽንግ የሚፈልጉ ናቸው። 3ቱም ጎሎች 3ቱም አስደናቂ አጨራረሶች ናቸው። ንጹህ የጎል እድሎች አይደሉም እነዚህ 3 የጎል እድሎች። ጥርት ያሉ መሳት አይችሉም የምትያቸው የጎል እድሎች 3ቱም። ለዚህ ነው የፔዤ ኤክስጂ ዝቅ የሚለው። አርሰናል 1 ጎል ነው ያስቆጠረው
ግን የፒኤስጂ አኪሙሌሽኑን ብታይ 5.11 ነው በሁለቱ ኤክስጂ ኤክስፔክትድ ጎልስ ድምሩን ብታይ ግን አንድ ጎል ነው ያስቆጠሩ። ስለ ፊኒሺንግ ነው እያወራን ያለ ነው። በሁለቱም ጨዋታዎች ዶናሩማ አስደናቂ ነበር፣ ልክ ነው። ግን መጨረሻ ላይ እንደ ቻምፒየንስ ሊግ ያሉ ዲሳይሲቭ ምዕራፍ ላይ የሚደረጉ ጨዋታዎች በሁለቱ ሳጥኖች ውስጥ ብሏል አርቴታ። በሁለቱ ሳጥኖች ውስጥ ማለት በማጨረስ እና በመከላከል ያሉ ማለት ነው። አሰልጣኞቹ ሉዊስ ኤንሪኬም ሚኬል አርቴታም አንዳንድ ለውጥ ብቻ ነው ያደረጉት ጨዋታው ሲጀመር ባለፈው ሳምንት ከነበረው። በፓሪስ ሳን ዠርማን በኩል ጨዋታውን ይጀምራል የሚል ግምት ነው ከጨዋታው በፊት የነበረው። የመጨረሻዎቹ ልምምዶችም ላይ ተሳትፎ ስለነበር ግን ያው በ100% የፊትነስ ደረጃው ላይ ባይገኝ ነው ዴምቤሌ የመጀመሪያውን ጨዋታ የወሰነችው አንጎል ያስቆጠረው ተጫዋች፣ የፒኤስጂ የዚህ ዓመትም ትልቁ ተጫዋች ተጠባባቂ ወንበር ሆኖ የጀመረው። ስለዚህ ብራድሊ ባርኮላ በሱ ፈንታ ተሰልፏል። በፒኤስጂ በኩል የተደረገው ብቸኛው ለውጥ ይሄኛው ነው። በአርሰናል በኩል የሚጠበቀው ለውጥ ቶማስ ፓርቴ ባለፈው ጨዋታ ላይ በቅጣት ምክንያት አልነበረም። ትላንት ስለተመለሰ ትሮሳር ቦታውን ለቆ ሜሪኖ አጥቂ ሆኖ ራይስ የአርሰናል የሳጥን ወይም 8 ቁጥር አማካይ ሆኖ ነው የጀመረው። ስለዚህ ብቸኛው ለውጥ ነው። የአርሰናል ለውጥ የበተርፍላይ ኢፌክት የሚባለው የሆነ የቦታ ሽግሽግ ምናምን የሚፈጥር አይነት ነበር። ምክንያቱም ሜሪኖ ወደፊት መሄድ ነበረበት፣ ራይስም ወደፊት መሄድ ነበረበት። 6 ቁጥር ነበር፣ 8 ቁጥር ይሆናል። ሜሪኖ 8 ቁጥር ነበር፣ አጥቂ ይሆናል፣ 9 ቁጥር ይሆናል ጨዋታው ሲጀመር። ለዚህ ነው እኔ አርሰናል የግድ ጥሩ መጀመር ነበረበት። እየተመራ አይደል ጨዋታውን የሚጀምረው፣ ግን በዚህ አግሬሽን ይጀምራል ፔዥም እንደዚህ ኢንቲሚዴትድ ይሆናል የሚል ግምት አልነበረኝ ጨዋታው ሲጀምር። በዚህ ዓመት ፓሪስ ሳን ዠርማን ጥሩ ያልተጫወተባቸው ጨዋታዎች ነበሩ ይሆናል። እንደዚህ ዶሚኔት ሲደረግ አላየሁትም ሙሉን ሲዝን ነው የምልሽ። በቻምፒየንስ ሊግ ብቻ ሳይሆን አንድም ጨዋታ ማስታወስ አልችልም። የባለፈው የአስቶን ቪላ ጨዋታ ከባድ ጨዋታ ነበር፣ ግን አስቶን ቪላ እንደዛ አደጋ ይፈጥር የነበረው በትራንዚሽኖች ነው። ጨዋታው ሲያልቅም 30% ነው የኳስ ቁጥጥር መጠኑ የነበረው። ትላንትና ጨዋታውን የጀመሩበት መንገድ ባለፈው ሳምንት ራሱ ፓሪስ ሳን ዠርማን ወደ እንግሊዝ ሄዶ በለንደን የጀመረበትን መንገድ ይመስል ነበር። በ8 ደቂቃ ውስጥ ብቻ በመጀመሪያዎቹ 8 ደቂቃዎች ውስጥ ብቻ የፓሪስ ሳን ዠርማን ግብ ጠባቂ 2 አስቸጋሪ ሙከራዎችን ማዳን ነበረበት። እኔ ሁሌም ከተክለ ቁመናው መግዘፍ ጋር ያለውን አካላዊ ቅልጥፍና ሳይ ነው የሚያስደንቀኝ። አሁን ራያ ቀልጣፋ ግብ ጠባቂ ነው፣ ግን ለግብ ጠባቂ 1.83 ነው፣ አጂሊቲ ያግዘዋል። ይሄ 1.96 በጣም ረጅምና ግዙፍ ነው። የቴክኒኩን የሾት ስቶፒንግ ቴክኒኩን ካየሹ፣ ሙከራ የሚያድንበትን ቴክኒኩን ካየሹ፣ ሙከራ በማዳን አሁን በዚህ ሰዓት በአውሮፓ በቃ ከምርጦቹ ግብ ጠባቂዎች መካከል አንደኛው። እንደ ግብ ጠባቂ እንደ አሊሰን የበለጠ የተሟላ ላይሆን ይችላል፣ ለምሳሌ ኳስ በመጫወት እንደ ማኑኤል ኖየር ላይሆን ይችላል። ሙከራ በማዳን ግን በጣም የሚደንቅ ነው። መጀመሪያ ዴክለን ራይስ በእኔ እምነት ቢያንስ ኢላማውን መጠበቅ ነበረበት። ያ የሳተው ኳስ በጭንቅላት የተገጨው ኳስ ቢያንስ ኢላማውን መጠበቅ ነበረበት። ግን አንድ ራይስ የሚሰጣቸውንም ጥቅም አየን፣ የእሱንም አስፈላጊነት አየን። የሳጥን ውስጥ ተጨማሪ ፕሬዘንስ ይሰጣቸው ነበር። ግሩም ክሮስ ነበር፣ ግን ሳያስቆጥረው ቀር። አሁን ይሄ ትልቅ እድል በቻምፒየንስ ሊግ በእንደዚህ ምዕራፍ ትንሿ ሳጥን ውስጥ ተገኝቶ ገጭቶ ጎል እንደው ቢያንስ ኢላማውን መጠ ወይ ግብ ጠባቂው ሙከራውን እንዲያድን ማስገደድ ነበረበት። ኦኬ አላስቆጠረም። ከዛ በጥቂት ደቂቃዎች ልዩነት ደግሞ ጋብሪኤል ማርቲኔሊ ቅድም ምሳ እንዳነሳሹ በማዋከብ ግርግር በመፍጠር አንድ መንገድ ነው እሱ ኬኦስ መፍጠር፣ ሳጥን ውስጥ የሆነ ነገር እንዲሆን ፎርስ ማድረግ አንድ መንገድ ነው። ለምሳሌ ትላንትና ፓርቴ የመልስ ውርወራዎችን እንዲወረውር ተደርጎ ነበር። እኔ እንዲያውም ወዲያው በቀደም ታስታውሽ እንደሆነ አርሰናል ከቦርንመዝ ጋር ሲጫወቱ አንቷን ሴሜኞ ተቀይሮ ከገባ በኋላ አንድ በጣም ተስፋ ያለው የመልሶ ማጥቃት የቦርንመዝ የመልሶ ማጥቃትን እድል አበላሸ እና ወይ አባከነው ካልን በኋላ ቦርንመዝ የመልሶ ውርወራ አገኝ። ልክ ድሮ ሮሪ ዴላፕ ያደርግ እንደነበረው የእጅ ፎሪውን ወደ ኋላ ተንደርድሮ ወረወረና ሳጥን ውስጥ ለዲን ሃውሰን ወረወረለትና እንደ መደበኛ ሴት ፒስ ማለት ነው። ተከላካዮቹ ረጃጅሞቹ ተጫዋቾች መጥተው ሳጥን ውስጥ ለማጥቃት መጡ እና አንቷን ሴሜኞ የወረወረው የመልስ ውርወራ ማለት የእጅ ፎሪ ነው የቦርንመዝ የመጀመሪያ ጎል የነበረው። እንግዲህ በቅርብ ጊዜ ከነበረው የዛ ጨዋታ የሆነ ነገር ቀርቶ እንደሆነ አላውቅም። ምክንያቱም አርሰናል በእጅ ውርወራዎች ጊዜ እንዲህ አይነት ማጥቃት ሲያደርግ አላየንም። ስለዚህ
በቀኝም በግራም በኩል ያሉትን የእጅ የመልስ ውርወራዎች የመስመር ተከላካዮቹ አልነበሩም ሲወረውሩ። የተለመደው የእጅ ፎሪ የሚወረውሩ ተጫዋቾች የመስመር ተከላካዮች ናቸው፣ ቲምበርና ስኬሊ ማለት ነው። ከነሱ የበለጠ ብዙ ርቀት ማድረስ የሚችለው ቶማስ ፓርቴ ስለነበር እና ፔዤ ደግሞ በዚህ ውድድር ዘመን አይ ቲንክ እግር ኳስ እንደዛ ነው። የአንድን ቡድን ደካማ ጎን የበለጠ ኤክስፕሎይት የምታደርጊበትን መንገድ ነው የምትፈልገው። አሁን ይህንን ቬንገር በፍጹም እንዲያው መከልከል አለበት ነበር የሚሉት። ይሄ እግር ኳስ አይደለም እጅ ኳስ ሊሆን ነው እኮ። እንደዛ ከሆነ እጅ ኳስ ሊሆን ነው እንደዚህ እየወረወሩ ሳጥኑ። ምክንያቱም ያኔ ስቶክ እንደዚህ ያስቸግራቸው ነበር። ሳውዛምፕተንም ሮሪ ዴላፕ ሳውዛምፕተንም ውስጥ ነበር ያስቸግራቸው ነበር። በተለይ በስቶክ ግን የቶኒ ፑሊስ ታክቲክ ነበር ይሄ። ቶኒ ፑሊስ ይጠቀሙበት ነበር፣ ቡድናቸውም ጎል ያስቆጠር ነበር። ለምሳሌ አርሰናል ይቸገር ነበር በዚህ እና እሳቸው እንዲያውም ይሄ የራግቢ ቴክኒክ ነው ፉትቦል አይደለም ይላሉ። ግን በህግ የተፈቀደ ነው እና ፔዤ ደግሞ በዚህ አመት ከሚቆጠሩበት 3 ጎሎች አንዱ ከቆመ ኳስ የሚቆጠርበት ጎል ነው። አሁን ለማየት አርቲስቲክ እንትን የለው። ያንን ለማየት በተጠይቀኝ እኔ ማየት አልፈልግም እንዲህ አይነት እንትን በተለይ ሲደጋገም 11 ጊዜ ነው እንደዛ ያደረጉት ትላንት። ቶማስ ፓርቴ በቀኝም በግራም በኩል የእጅ ፎሪ ወደ ሳጥን የላከው 11 ጊዜ ነው። ለምን እንዳደረጉት ግን ይገባኛል። ፔዤ 38% የሚሆን የዚህ ውድድር ዘመን ጎል የተቆጠረው ከቆመ ኳስ ነው። ስለዚህ አንደኛው መንገድ እሱ ነውና ማርቲኔሊ በዛ መንገድ ጎል ለማስቆጠር ተቃርቦ ነበር። ለግብ ጠባቂ አስቸጋሪ የሆነው ቅርብ ስለሆነ ብቻ ሳይሆን ስለነጠረም ነው፣ ባውንስ ስላደረገም ቀልጣፋ መሆን ነበረበት። ሌላ አስደናቂ ሙከራን ያዳን። ከዚያ ደግሞ በዚሁ በ10 ደቂቃ ውስጥ ብዙ እየተተቸ ያለው ማርቲን ኦዴጋርድ በጣም ለግብ ጠባቂዎች አስቸጋሪ ሆነ። አንደኛ ከፊቱ አጥር አለ፣ ተጫዋቾቹ የሁለቱም ቡድኖች ተጫዋቾች አሉ። ኳሱን ለማየት ጥሩ እይታ አይኖረውም፣ ተጋርዷል ማለት ነው። መሬት የያዘ ኳስ ነው፣ ኃይል አለው። እንዲያውም ሙከራውን ካዳነ በኋላ የሕክምና እገዛ ሁሉ አስፈልጎት ነበር። ምክንያቱም ጥብቅ ምት ነው። ጥግ ኮርነሩን አልያዘም፣ ግን ለግብ ጠባቂው በተለይ ደግሞ እኔ ሁሌ የምለው መሬት የያዘ ኳስ ሲሆን ለግዙፍ ግብ ጠባቂ ለማዳን የበለጠ አስቸጋሪ ይሆናል። ሌላ አስደናቂ ሙከራ አዳነ። አሁን ይሄ በ8 ደቂቃ ውስጥ ብቻ የሆነ ነው። ራይስ ያንን ኳስ ኢላማውን እንኳን መጠበቅ ሳይችል ቀረ። የማርቲኔሊንና የኦዴጋርድን ሙከራዎች ደግሞ ጂጂዮ ዶናሩማ በሚያስደንቅ ሁኔታ አዳነ። በመጀመሪያው 15 ደቂቃ አርሰናል 69% ኦልሞስት 70% የኳስ ቁጥጥር ብልጫ ነበረው። ጨዋታው በሙሉ በመጨረሻው የፔጅ 20 ሜትር ነው ይደረግ የነበረው። በመጀመሪያ 20 ሜትር ነው ይደረግ የነበረው። በ15 ደቂቃ ውስጥ የሾት ሬሾ የሚባል የሙከራው መጠን ልዩነት አርሰናል 4 ፔዤ 0 ነበር። አሁን በዚህ ጊዜ ፔዤ ጎል አስቆጥሯል ባለፈው ሳምንት። ልክ እንደዚሁ የሚደንቅ ባለፈው በተለያዩ ሜትሪኮች እናብራራው ነበር። የመጀመሪያ 20 ደቂቃ አጀማመር እኔ እንዲያውም ምንድን ነበር ስንል የነበረው የጓርዲዮላ ባርሰሎና ወደ እንግሊዝ ለመጀመሪያ ጊዜ ሲመጣ የተጫወተው ከአርሰናል ጋር ነበር። ያንን የሚያስታውስ አይነት የኳስም የኢንቴንሲቲም የፕሬሲንግም ሁለመናዊ ብልጫ ወስዶ እንደጀመረ አይነት የሚመስል በሌላ የቀድሞ የባርሰሎና ተጫዋች የሚሰለጥን ቡድን ወደ ኤምሬትስ ሄደው እንደዛ ነበር የጀመረው። ጎሉ ሲቆጠርም ያልተቆራረጡ 26 ፓሶች ነበሩበት። ከ10 አውትፊልድ ተጫዋቾች 9 ነክተውታል። ግን በመጀመሪያ ሙከራቸው ጎል አስቆጠሩ። ከዛ በኋላ በዛ ጨዋታ ላይ ለተቀሩት 84 ኖርማል 90 ደቂቃ ውስጥ በነበሩት ጊዜያት ተጨማሪ ጎል አልተቆጠረም። ትላንትና ፔዤ ሲመጣ ይዞት የመጣው አድቫንቴጅ ያ ጎል። ትላንትና ልክ አርሰናል በተመሳሳይ መጠን አግሬሲቭ ሆኖ የጎል እድሎች እየፈጠረ ሙከራዎች እያደረገ ጨዋታውን ጀመረ። በዛ የጊዜ ማዕቀፍ ውስጥ ጎል ካላስቆጠረ ቅድም እንዳልኩት ፔዤ መመለሱ አይቀርም። ኳሊቲ ቡድን ነው። 90 ደቂቃ ዝም ልታደርገው አትችልም። እና ደግሞ ሌሎች ምንድነው ሌየሮች ጨምሯል። አሁን የኤንሪኬ ቡድን ሰፈር ማድረግ ይችላል። ጥሩ ታክለሮች አሉት። ጆአው ኔቬስ በጣም የተዋጣለት ታክለር ብቻ አይደል ማሳነስ ይሆናል። ግን 20 ዓመቱ አይመስልም ሜዳ ውስጥ የሚጫወትበት ስልጣን። ዊሊያም ፓቾ ሌላ ግሩም ዝውውር ነው። ሉዊስ ካምፖስን ማድነቅ ያለብን በእነዚህ ሁለቱም ዝውውሮችና በኋላ ጥር ላይ ደግሞ ክቫራትስኬሊያን የመሰለ ሱፐርስታር ነው የጨመረው ፓሪስ ሳን ዠርማን። ኤንሪኬ ከመጣ በኋላ ብቻ አርሰናል በአርቴታ ስር ብዙ ገንዘብ አወጣ ይባላል ምናምን። የእሱን 80% ምናምን በሁለት ክረምት ብቻ አውጥቷል ፔዤ። በደንብ የታጠቀ ቡድን ነው። ጥሩ ተጫዋቾች ያሉት ቡድን ነው
እነዚህ የ60 የ70 ምናምን ሚሊዮን ተጫዋቾች ናቸው እንግዲህ ጆዋው ኔቬስና ክቫራትስኬሊያ ግን በጣም ከፍ ያለ ኳሊቲ ያላቸው ተጫዋቾች ናቸው። በዚህ ጊዜ ጎል ሳያስቆጥር ቀረ አርሰናል። ጨዋታው ሲጀመር ተመልሶ መጥቶ የሚያጸጽት ይሆናል ሊሆን እንደሚችል ጨዋታውን እያየሽ መረዳት ትችይ ነበር። ምክንያቱም ፔዥን እንደዛ ዶሚኔት እያደረግሽ ለ30 ደቂቃ መቆየት በጣም አስቸጋሪ ነው። ፔዥም አርሰናልን ከ20 ደቂቃ በላይ ዶሚኔት አላደረገም የመጀመሪያው ጨዋታ ላይ። ምክንያቱም እንደ አርሰናል አይነቱን ቡድን ለ90 ደቂቃ እንደዛ ዶሚኔት ማድረግ ስለማይችል። አሁን የምናወራው ስለ ቻምፒየንስ ሊግ ሴሚፋይናል በአውሮፓ ምርጥ 4 ቡድኖች መካከል ስለሚደረጉ ፉክክሮች ነው። በእነዚህ በአራቱ ቡድኖች መካከል ድራማዊ የሆነ ብልጫ አይኖርም። በጣም ተቀራራቢ ነው የሚሆኑት። ስለዚህ ሞመንቶችን ኤክስፕሎይት የማድረግ ጉዳይ ይሆናል። ያንን አላደረግም በዛ ጊዜ ውስጥ። ከዛ ቀስ እያለ ፔዤ ኳሱን መያዝ ጀመረ። የመጀመሪያው 15 ደቂቃ ፈተና የነበረው ከራሳቸው የሜዳ ክፍል መውጣት አልቻሉ። ምክንያቱም የአርሰናል ፕሬሲንግ ግሩም ነበር። ፖሴሽኑ በአርሰናል ብልጫ ነበር የተወሰደው። ቴሪቶሪውን በአርሰናል ብልጫ ነበር የተወሰደው። አንድ የተረዳሁት ግን በተለይ መጀመሪያ አካባቢ የዴምቤሌን አይነት ወደኋላ ድሮፕ እያደረገ ኳስ ሪሲቭ እያደረገ የሚወጣ ተጫዋች አልነበራቸው። ባርኮላ ያንን ማድረግ አልቻለም። ዴዘሪ ዱዌም ያንን ማድረግ አልቻለም። በተለይ ሁለቱ ወጣት ፈረንሳያን ይሄንን ማድረግ አልቻሉም። ግን ፔዤ የበለጠ ጨዋታውን መቆጣጠር ሲጀምር የመጀመሪያ አጋማሽ ለምሳሌ ሲያበቃ የአርሰናል የኳስ ቁጥጥር መጠን ወደ 48% ወርዶ ነበር። ፔዤ 52% ይዞ ነው የጨረሰው። ልክ ባለፈው ሳምንት የነበረውን ይመስል ፔዤ ሲጀምር 72% ነበር የመጀመሪያ 20 ደቂቃ ላይ። ጨዋታው ሲያልቅ አርሰናል 52% ፖሴሽን ነበር። እንዴት እንደሚመሳሰል የሚገርም የሁለቱ ጨዋታዎች ልዩነት። ስለዚህ በሞመንቶች ጊዜ የጎል ዕድሎች በሚፈጠሩበት ጊዜ ከፍተኛ ብልጫ ቡድኑ በወሰደበት ጊዜ ጎል አላስቆጠረም። መጨረሻ ላይ ልዩነት የፈጠረው እሱ ነው። በጣም አስፈላጊ ልዩነት ነበር። ፔዤም በኋላ የጎል ዕድሎች መፍጠር እንኳን ሲጀምር በትራንዚሽን ነበር የጎል ዕድሎች ይፈጥሩ የነበሩ እንጂ ድሮ እንደውም በቀደም 26 ፓስ ያልተቆራረጡ ፓሶች ቡድኑ ተቀባብሎ ነው ጎል አስቆጠረ ያለው። ትላንት እንደዛ አልነበረ። በ3 በ4 ፓሶች ነበር ወደ አርሰናል ሜዳ ይደርሱ የነበሩት። የበለጠ ሽግግር ሆኖ ነበር። በራሱ ሜዳ ተስቦ የሚከላከል ከዛ ፈጣን የክንፍ ተጫዋቾቹን ለሽግግር ማጥቃት የሚጠቀም ቡድን ነበር። የክቫራትስኬሊያ ሙከራ እንደዛ ነው። ከፈጣን ሽግግር በኋላ ከሳጥን ውጭ የተደረገ የጎል ሙከራ ነው። ይሄም የኢንች ጉዳይ ነው እንጂ ሊቆጠር ይችላል። ብረት መልሶበታል። ግን የሙከራውን አይነት ነው ያብራራሁት። ፔዤ የበለጠ በካውንተር ብሬክ እንዲጫወት ተገዶ ስለነበር። ከዛ ደግሞ የስህተቶችን ማየት ጀመርን። አሁን ፓሪስ ሳን ጀርማ የመጀመሪያው አጋማሽ ሲያበቃ እንዴት የበለጠ የመከላከል ሙር ላይ እንደነበር የምታውቂው 58% የታክል ስኬት ነበራቸው። 66% የአየር ላይ ኳሳቸው ያሸንፉ ነበር። አብዛኞቹ በራሳቸው የሜዳ አጋማሽ ይደረጉ የነበሩ ናቸው። ከዛ በኋላ ግን በአንዳንድ አጋጣሚዎች ሳሊባ ሳይቀጣበት ቀረ እንጂ በፖሴሽን የተለመደ አይነት የኮንሰንትሬሽን ችግር ወይም በቶሎ ውሳኔ ያለመወሰን ችግር ልበለው። ሌሎች አጋጣሚዎች ላይ ዴዘሪ ዱዌ ለባርኮላ መስጠት ይችል ነበር። ለምሳሌ አሁን በጣም ጥሩ አሁን ሙከራ ተብሎ አይቆጠርም፣ ግን በጣም ተስፋ ያለው የመልሶ ማጥቃት ነበር። ግን የመልሶ ማጥቃት የሽግግር ማጥቃቶች ናቸው የነበሩት። ኤንሪኬ ጨዋታው ሲያልቅ አርቴታ እኮ እኛ የተሻለ ነበር አለ ብሎ ጠየቀው አንድ ጋዜጠኛ። ጓደኛዬ ነው በጣም አርቴታ እና ልጅ እያለ እኔ ባርሴሎና ሲኒየር ተጫዋች ሆኜ እሱ ልጅ ሆኖ ከ20 ምናምን ዓመት በፊት ነው የማውቀው። ግን በዚህ አልስማማም፣ ምክንያቱም እኛ የበለጠ ጎል አስቆጥረናል ያለው። ዲፍረንሺየት ያደረገው በዛች ነው። መጨረሻ ላይ በጣም ወሳኝ የሆነው ነገር የበለጠ ጎል ማስቆጠር። እኛ የበለጠ ጎል አስቆጥረናል። በቃ ዋናው በእግር ኳስ the most important thing የበለጠ ጎል ማስቆጠር ነው። የበለጠ ያስቆጠረ ያሸንፋል አለ። አርሰናል በዛ ጊዜ ጎል አላስቆጠረም በእኔ አስተያየት። ከዛ ግን ስህተቶቹ መሰራት ጀምሮ አንደኛ የፓስ ችግሮች ነበሩበት። ራይስ ያንን ጥፋት ሰራ። ስለዚህ የቅጣት ምት ለፔዤ ተሰጠ። አሁን ትላንት በጣም አጉድሎ ነበር የባለፈው ጨዋታ ላይ። በተለይ የሱ አለመኖር ብቻ ሳይሆን በሱ አለመኖር ምክንያት የቦታ ሽግሽግ እንዲፈጠር ስለሆነ ራይስ በሁለቱም የማድሪድ ጨዋታዎች ላይ የጨዋታው ኮከብ እየተባለ ከወጣበት ሚና የተለየ ሚና እንዲወስድ ተደረገ። 6 ቁጥር ነው ሲፈርም። ግን ላለፈው 1 አመት ከ3 ወር ገደማ የሳጥን አማካይ ሆኖ ነው የተጫወተው። በተለይ በፖሴሽን ጊዜ አርሰናል ኳስ በሚይዝበት ጊዜ። ግን ትላንትና የሱ ብቻ ድክመት አይመስለኝም ለነገሩ።
ግን ኳሱን ክሊር ሲያደርግ የበለጠ ወደ አደገኛ ቦታ ነው የመለሰው። ያንን የቆመ ኳስ ፋቢያን ሩይዝ ወዳለበት ለምሳሌ ወደ ማዕዘን ምት ማውጣት ይችል ነበር። ትልቅ የክሊራንስ ችግር ነው ብዬ አልወስድም፣ ግን ስህተት ነው። እርግጠኛ አልነበረም። ወደ ሳጥኑ ጠርዝ አካባቢ ነው የመለሰው። አንድ የባላጋራን ቡድን ታጠኛለሽ አይደለም። ፔጄ በዚህ አመት በአውሮፓ ከሚገኙ ቡድኖች ሁሉ እና ባለፈው አመት ከሳጥኖች ብዙ ጎል በማስቆጠር አንደኛ ነው። ስለዚህ ኳስ ክሊር ሲደረግ ወደ ፍጹም ቅጣት ምቱ ጠርዝ አካባቢ ከሆነ የሚመለሰው በቂ መቼዎች አሉት። ዦአዎ ኔቬስ ይሁን ፋቢያን ሩይዝ ይሁን ክቫራትስኬሊያ ይሁን ዴምቤሌ አልነበረም፣ ግን ዴምቤሌ ባርኮላ ሁሉም ከሳጥኖች ጎል ማስቆጠር የሚችሉ ተጫዋቾች ናቸው። ለዚህ ነው አሰልጣኙ የሚያበረታታቸው። ብዙ ጊዜ አሰልጣኞች በተለይ የኤንሪኬ አይነት የፖሴሽን አሰልጣኞች ከሩቅ የሚደረግ ሙከራ ያበረታቱ። ምክንያቱም ስታቲስቲካሊ አነስተኛ ነው ጎል ለማስቆጠር ያለሽ እድል ስታዩ ያምራል እንጂ አብዛኛው ይባክናል። የእነዚህ ተጫዋቾች ክህሎት ከፍ ያለ ስለሆነ ግን አሰልጣኙ ምቱ ይላቸዋል ከሳጥኖች። ፋቢያን ሩይዝ ጎል አስቆጥሮ አያውቅም እስካሁን ድረስ እስከ ትላንትናው ቅጽበት ድረስ። ትላንትና ግን በሚያስደንቅ ሁኔታ መጨረሻ ላይ ሳሊባን ጥቂት ጨርፎት ጎሉ ተቆጠረ። ግሩም ጎል ነው፣ አስደናቂ ጎል። ግን ሌላ አንድ የምናነሳው ጥያቄ አለ። የአርሰናል የቆመ ኳስ የመከላከል ጉዳይን በተመለከተ ኒኮላ ጆቨ ከመጣበት ጊዜ ጀምሮ በአውሮፓ የአርሰናልን ያህል ብዙ የቆመ ኳስ ጎል ያስቆጠረ ቡድን የለም። በፕሪሚየር ሊግም እንዲሁ። በዚህ ሰውየው ብዙ ይደነቃል እና ብዙ ክለቦችም አሁን ይሄንን መንገድ እየተከተሉ ነው። አብዛኞቹ የፕሪሚየር ሊግ ክለቦች የቆመ ኳስ አሰልጣኝ አላቸው። ኤንሪኬ እንኳን ራሱ ስፔሻሊስት መሾም አልፈልግም የሚለው ሰው ራፌል ፖል የሚባለውን አጠገቡ ሲቀመጥ የምናየውን ምክትል አሰልጣኙን ኦልሞስት የፉል ታይም የሴት ፒስ አሰልጣኝ አድርጎታል። እንግሊዞቹ ናቸው አሁን በአብዛኛው እዚህ ላይ የሚያተኩሩት። ግን በዚህ አመት አንድ ሚስተዋል ተደጋጋሚ ችግር አርሰናል ከቆመ ኳስ የሚቆጠርበት ጎል፣ ይሄ ቆመ ኳስ ጎል ቅጣት ምቱ ሲመታ ነው አይደለም ክሊር ያደረገው። በቀደም ከቦርን መዝጋ ሁለቱም ጎሎች በእጅ ፎሪና በማዘን ምት ነው ጎሎች የተቆጠሩት። የኢቫንጂልሰንም የሃውሰንም ጎሎች በቆመ ኳሶች የተቆጠሩ ናቸው። ያንንም የእጅ ፎሪ እንደ መልስ እንደ ሴት ፒስ መቆጠር ስላለበት ብዙ ጨዋታዎች ላይ ግን ፓላስ ባለፈው ሁለት ጎሎች ሲያስቆጠር በኤዜ በተለይ በኤዜ አማካኝነት የተቆጠረው ጎል የቆመ ኳስ ጎል፣ የማዕዘን ምት ሁለተኛ ኳስ መከላከል ድክመት ነው የነበር። ቦርንመዝ በሁለቱም ጨዋታ አርሰናል ላይ በቆመ ኳስ ጎል አስቆጥሯል። ሲቲ ጎል አስቆጥሯል። አይ ቲንክ ሊቨርፑል ጎል አስቆጥሯል በዚህ ዓመት አርሰናል ላይ። በቀጥታ ቅጣት ምትም ቢሆን ማንቸስተር ዩናይትድ የቆመ ኳስ መከላከል ችግር አለ በዚህ ዓመት በአርሰናል በኩል። ይሄ ደግሞ በአርሰናል የቆመ ኳስ ማስቆጠር ላይ አሰልጣኙ የሚደነቀውን ያህል ማለቴ ኒኮላ ጆቨ በመከላከል ጊዜ ደግሞ መወቀስ አለበት ማለት ነው። ትላንትና እንደዛ ነው የሆነው። በጣም መጥፎ ጊዜ ነው የተቆጠረው ለአርሰናል ብልጫ በወሰደበት የጨዋታው ምዕራፍ። ልክ ጎሉ ሲቆጠርም ኮሜንትሪውን ከሰማሹ አጌንስት ዘ ራን ኦፍ ፕሌይ ወይም ጨዋታው እየሄደ ከነበረበት መንገድ በተቃራኒ የተቆጠረ ነው። የሚያስቆጥር ይመስል የነበረው ቡድን አይደለም ጎል ያስቆጠረው። የሚያስቆጥር ይመስል የነበረው ጨዋታው ሲጀምር አርሰናል ስለነበር፣ ብልጫውም የነበረው በአርሰናል በኩል ስለነበር አሁን ይሄ በጣም ወሳኝ ፋክተር ይመስለኛል። ሌላ ግን ቅድም ስለ ፔዤ ስናነሳ ያየሁት እኔ ሰፈር የማድረግ ኤቢሊቲ ነው የምለው። ልክ እንደዚህ ሲሆን ትላንት ጁሊየን ሎረንስ የሚባል ዝነኛ የፔዤ ደጋፊ በመሆኑ የሚታወቅ ጋዜጠኛ ሁሉም ፖድካስት ላይ የምትሰሚ እኔ ብዙዎቹን የፓርክ ደ ፕራንስ ጨዋታዎች አይቻለሁ። እንደዚህ ራትል ሲደረግ አላየሁትም። ፔዤን አለ ጨዋታው ሲጀምር ልክ እንደዚህ ሲናወጥ አላየሁትም። ደግሞ ፍርሃትም የሆነ የጨዋታው አጀማመር ላይ መረጋጋት አልነበረም በፓሪስ ሳን ጀርማ በኩል። ግን በዛ ጊዜ ጎል አላስቆጠረው ሰው መጨረሻ ዋናው ቁልፍ ነጥብ የሚመስለኝ እሱ ግን ትላንትና በፖሴሽን ማስተርነቱ የሚታወቅ ቡድን አይደለም በዚህ አመት እና የማይጠበቅ ቡድን አይመስልም። የማይጠበቅ አይደለም የኤንሪኬ ቡድን ስለሆነ የባለፈው የአርሰናል ጨዋታ ላይ በኤምሬትስ በተደረገው ጨዋታ ላይ በዚህ አመት በቻምፒየንስ ሊግ አነስተኛው ፓስ በፔዤ በኩል የተደረገበት ነው። 372 ፓስ ነበር ያደረጉት። በአማካይ 583 ፓስ ነው ፔዤ በዚህ አመት የሚያደርገው በጨዋታ በቻምፒየንስ ሊግ 10 ምናምን ጨዋታ ተጫውቷል በዚህ አመት። የኤምሬትሱ ጨዋታ ለኔ ከመጀመሪያው 20 ደቂቃ በስተቀር
የተቀረው የፓሪስ ሳን-ዠርማን ጥሩ መጫወት የሚገለጸው ከኳስ ውጪ በነበራቸው ዲሲፕሊን፣ ከኳስ ጋር በነበራቸው ብልጫ አይደለም። ከኳስ ጋር እንዳልኩት ነው። ይሄው ከመጀመሪያ 20 ደቂቃ በስተቀር የኳስ ሞኖፖሊ የነበረው በእነሱ በኩል አልነበረም። አይ ቲንክ የመጀመሪያው አጋማሽ የፖሴሽን ስታቲስቲክስ ስናገር አንድ ያሳሳትኩት ነገር ከ15ኛው ደቂቃ በኋላ ባለው ጊዜ ነው የአርሰናል ፖሴሽን 48% የነበረው እንጂ ጨዋታው ሲያልቅ የመጀመሪያው አጋማሽ ሲጠናቀቅ 54% ነበር የአርሰናል የኳስ ቁጥጥር መጠን። ፖሴሽን ብቻውን አይጠቅምም፣ ግን ፔዤ እንደሌላው ጊዜ ሞኖፖላይዝ አላደረገም። 141 ፓስ ብቻ ነው ያደረገው። 141 ሲያልቅ ደግሞ 244 ፓስ ነው ያደረገው። 583 ፓስ ነው በአመት በዚህ አመት በአቨሬጅ። በትላንትናው ጨዋታ ከኤምሬትሱም ጨዋታ ያነሰ የፖሴሽን ሼር ነው የነበረው 244። ባለፈው ቪቼኛ የአርሰናሉ ጨዋታ ላይ እንግዲህ ሌላ የፓስ ማስተር ነው። ከፔዤ ተጫዋቾች መካከል ሶስተኛው አነስተኛ ፓስ ያደረገው ተጫዋች ነው። ዋናው የፓስ ማስተር እሱ። ለምንድን ነው ይህንን ነጥብ ማነሳው? ተጫዋቾቹ ጥሩ የተጫወቱት ከኳስ ጋር ብቻ አይደለም፣ ያለ ኳስ። ትላንትና እኔ በአንድ በኩል የአርቴታም ችግር ነው እላለሁ። አሁን እንዲያውም ብዙ ጊዜ ምን ይቀርባል መሰለሽ የሁለቱ የኤምሬትስ ጨዋታዎች፣ የፔዤ የኤምሬትስ ጨዋታ፣ የባለፈው ሳምንት የኤምሬትስ ጨዋታ፣ የመጀመሪያው የሊግ ፎርማት ላይ የተደረገው ጨዋታ ላይ 65% ነበር የፔዤ ፖሴሽን፣ የአርሰናል 35% ነው የነበረው። ግን ፖሴሽን ዊዛውት ፔኔትሬሽን ነበር፣ አደገኛ አልነበረም በዛ ሁሉ የኳስ መጠን። አሁን ግን ሌስ ኢዝ ሞር፣ ሲያንስ ቡድኑ የበለጠ አደገኛ ነው። ግን ለዚህ ነው ይሄ ከስታሮቹ ዘመን ፔዤ የሚለየው። ክቫራትስኬሊያ ትላንት በጣም ጥሩ ተጫዋቷል፣ ግን ግማሽ የክንፍ ተጫዋች ግማሽ ፉልባክ ነው። እምባፔ አያደርግም፣ አጀንዳ እምባፔ አይደለም፣ ግን እምባፔ አያደርግም፣ ኔይማር አያደርግም። ይሄን ሁለቱ ረጅም ጊዜ የቆዩት የፓሪስ ሳን-ዠርማን ስታሮች አያደርጉትም። ይሄን ማድሪድ የባሰበት ፔዤ ጥሩ የተጫወተበት ምክንያት አንዱ ምትሃት አይደለም፣ አንድ ወክ የሚያደርግ ተጫዋች ጨመረ። በጣም ጥሩ ተጫዋች ምናልባት ለማድሪድ ስኬታማ ሊሆን ይችላል። አንድ ሁለት ጎል ከጨመረ የኢቫን ዛሞራኖን ሪከርድ ያሻሽላል በአንድ አመት፣ በመጀመሪያ አመት ብዙ ጎል በማስቆጠር። ግን አምና 47 ጎል አስቆጥሯል። ሌላም ጊዜ 50 ምናምን ጎል ያስቆጠር ነበር። ችግሩ ጎል አይደለም። ከኳስ ውጪ በቻምፒየንስ ሊግ እንዲህ ባሉ ትልልቅ ጨዋታዎች ላይ ይለፋሉ ወይ? እንደዚህ እንደዛ አልነበረም። ወክ ነበር የሚያደርጉት ተጫዋቾቹ፣ ኔይማርም እምባፔም። የስታር ሲስተምን መተው ያስፈልጋቸው አንደኛው ምክንያት ለስታሮች የሚከፍሉት ገንዘብ ስለጠፋ አይደለም። አሁንም ገንዘብ ኢንቨስት ያደርጋሉ፣ ያነሰ አይደለም እኮ የሚያወጡት። በአውሮፓ አንደኛ ደሞዝ ከፋይ ነው ፔዤ። በሁለት አመት 550 ሚሊዮን ዩሮ ነው ያወጣው ፔዤ። ግን የፕሮፋይል ልዩነት አደረገ፣ ለቡድን የሚጫወቱ ተጫዋቾችን አመጣ። ስለዚህ ክቫራትስኬሊያ በፍጹም ኑኖ ሜንዴሽ ከሳካ ጋር አንድ ላንድ እንዳይተው ሁሌ ደብል ዳውን ያደርግ፣ ደብል ቲም ያደርጋል። አብሮ ብቻውን አይሆንም፣ ሁሌ አብረው ናቸው። አንድ ለሁለት ነው። ሳካ ኳስ ይዛል፣ ክቫራትስኬሊያ አጠገቡ አለ፣ ኑኖ ሜንዴሽ ከፊቱ አለ። በዛ ይጠፈራል ማለት ነው። አሁን ይሄ ነው ቡድን የሚያሰኙ የሆኑ የገናና ባለዝና ተጫዋቾች የ11 ተጫዋቾች ስብስብ ሳይሆን ቲም ነው። ዴዚሪ ዱዌ ጥሩ አልተጫወተም፣ በቴክኒኩ በኩል በጣም የሚደነቅ ተጫዋች ስለሆነ፣ ግን አንደኛ ነው የመጀመሪያ አጋማሽ ላይ ብዙ ኪሎ ሜትር በመሮጥ ካልኩ። እነዚህ ክቫራትስኬሊያም ዴዚሪ ዱዌም እንዲከላከሉ መጀመሪያ የምናስባቸው እንዲህ አይነት ቁጥር እንዲያስመዘግቡ የምንጠብቃቸው ተጫዋቾች አይደሉም። የጎል እድል እንዲፈጥሩ፣ አብዶ እንዲሰሩ፣ የመጨረሻ ኳስ እንዲያቀብሉ ምን የሚጠበቁ ተጫዋቾች ናቸው። አዲሱ ፔዤ ይሄኛው ነው። ደግሞ የምንድነው ባትል ኦፍ ኢጎስ ይባላል። አይ እኔ ነኝ ኳስ መያዝ ያለብኝ። እኔ እንዲያውም ኤንሪኬ በስፔን አሰልጣኝነቱ የሚተች የነበረው በዚህ ዶግማዊነቱ ምክንያት የኳስ ሞኖፖሊ ብቻ መፈለግ ነበር ያስተቸው ነበር። በፈረንሳይ ሚዲያ የነበረው ፍርሃትም እሱ ነው። እንደውም ያኔ እንደ የሬሚ ፒኖ አይነቶቹን ተጫዋቾች እንደ ያጎ አስፓስ አይነቶቹን ቨርቲካል ተጫዋቾች ሳይዝ ሄደ እና በ8 ሚድፊልደር ይጫወታል። ሲሸነፍ በሞሮኮ ተሸንፎ ወጣ። ምንም የረባ የጎል ሙከራ በጨዋታው ሳያደርግ ይሄንን ወደ ፈረንሳይ ይዞ የሚመጣው የሚል ፍርሃት ነበራቸው። ግን የቆየሽ ስትመጪ መቼስ በ10 ምናምን አመት ስታሰለጥኝ የምትማሪያቸው አዳዲስ ትሪኮች አሉ። ወዶ አይመስለኝም ጨዋታው እንደዛ የጀመረው። አሁንም ቢሆን የሚያምነው ዲኤንኤ አለ። ለዚህ ነው አምና ከባርሴሎና ጋር ከመጫወቱ በፊት
የባርሴሎናን መንፈስ ሞክለው እኔ ነኝ እንጂ ቻቪ አይደለም ሲል ነበር። የባርሴሎና መንፈስ የሚለው እሱ ፖሴሽን ነው። በሁለቱም የአርሰናል ጨዋታዎች ግን ያን አላደረገም። ሌላ ባህሪ ያሳይቷል። ሌላ ባህሪው ግን ፔዥን የበለጠ የተሟላ ቡድን ያደርገዋል። የበለጠ የተሟላ በተለያየ መንገድ መጫወት የሚችል ቡድን ያደርገዋል። አንድ መንገድ ብቻ ያለው ቡድን እንዳልሆነም እነዚህ ሁለት ጨዋታዎች ያሳያሉ። ግን ግብ ጠባቂውን መጥቀስ አለብን በድጋሚ ጂጂዮ ዶናሩማን እንዳልኩት በትንሹ 3 አስደናቂ ሙከራዎች አድኗል። አርሰናል ሌሎችም እድሎች ፈጥሯል። በተለይ 2-1 ከሆኑ በኋላ ማለት ፔዤ ከዛ በላይም ሊያሰፋው ይችል ነበር። በእርግጥ የፍጹም ቅጣት ምት ተሰጥቶ ስለነበር ማይልስ ሉዊስ ስኬሊ በቻምፒየንስ ሊግ የሚሰጡ የፍጹም ቅጣት ምቶች አሉ ላሉ በቻምፒየንስ ሊግ የሚሰጡ የፍጹም ቅጣት ምቶች ናቸው። በፕሪሚየር ሊግ አይሰጥም። ይሄ ፊቱን አዙሯል ጭራሽ እና እጁን ቆርጦ ካልታለው በስተቀር ናቹራል ቦዲ ፖዚሽን ነው። ለኔ ኳሱን ማየት አይችልም። በሊጎች አይሰጥም። በተለይ በእንግሊዝ አርቢትሩም አልሰጡትም። ከዛ በኋላ በቪአር ተጠሩ፣ የፍጹም ቅጣት ተሰጠ። ራያ በጣም የሚያስደንቅ የፍጹም ቅጣት ምት ነው ያዳነው፣ ግን ምቱም ደካማ ነው። ግን የምቱን ቴክኒክ ማስተዋል ያስፈልጋል። ሄደሽ ዩቲዩብ ላይ ክሊፖች ብትፈልጊ ሁሌ እነዚህ ነው የሚመጣው። ልዩነቱ ምንድነው? ግብ ጠባቂ በተቃራኒ አቅጣጫ ይወድቃል። ስሎ ጎሉ በጣም ስማርት ጎል ይመስላል። በፍጹም ሀይል አይጠቀም፣ ፕሌስመንት ነው የሚጠቀም። ደካማ ያስመሰለው ሀይል እንደዛ ሆኖ ያለ ባክሊፍትማ ሀይል አይኖረውም። ቀስ ብሎ ኳሱ ጋር ሲመጣ ነው ኳሱን እንትን የሚለው እንጂ ባክሊፍት ብዙ ባክሊፍት አይፈልግም። ግን ቀስ እያለ እየተንደረደረ ግብ ጠባቂውን እያየ ወክ እያደረገ አንዳንዴ ፖግባ እንደዛ ይመታ ነበር ለፈረንሳይ ወጣት ቡድን ሲጫወት ረጅም 11 ሜትር ይንደረደራል። ይሄኛው እንደዛ አይደለም። ግን ያው ተጠንቷል። ቅድም ሳንደውም እያልሽ ነበር ወደ ግብ ጠባቂዎች አሰልጣኝ ሄዶ የፍጹም ቅጣት ምቱ እንደሚሰጥ እንዳወቁ አይነት እኛ ኪካኛ የአርሰናሉ የግብ ጠባቂዎች አሰልጣኝ ያወሩ ነበር ከሱ ጋር። ያው ቅሬታ አለ እንደምታውቂው የፍጹም ቅጣት ምቶች ሲመቱ አምና ከፖርቶ ጋር የፍጹም ቅጣት ምቶችን ለያ ምቶችን ቢያድንም በዚህ አመትም የማቴዮ ሬቴጊን የፍጹም ቅጣት ምት በሚያስደንቅ መንገድ እና ከመለሰውን በኋላ እንደገና የተገጨውን ኳስ በድንቅ ቅልጥፍና ቢያድንም ግን በተለይ ከማንቸስተር ዩናይትድ ጋር በነበረው ጨዋታ በኤፍኤ ካፕ ተሸንፈው ሲወጡ ማለት ነው ገና ሳይመታ ነው ይወረወር የነበረው። ታይሚንጉ ልክ አልነበረም እና በቦርንመዝም የብሬንፎርድ ግብ ጠባቂ በብሬንፎርድ በነበረበትም ጊዜ ፍጹም ቅጣት ምት ባለማዳን ነበር እንዲያው የሚታወቀው። ልክ የሆነ ጊዜ ራያ ዳቪድ ደሄያ የነበረው አይነት ስም አለ አይደል? የፍጹም ቅጣት ምቶች አያድንም የሚል ፊዮረንቲና ከሄደ በኋላ ብዙ ማዳን ጀመረ። ግን ዩናይትድ ብዙ ያድኑ ነበር። እንዲህ አይነት ጥያቄ ነበር እሱም ላይ። ትላንትና ግን ብዙ ሪሰርች እንዳደረጉት እርግጠኛ ነኝ። ሰው ፔዤ ከሀኪሚ ወደ ጎል መመታት በኋላ ማይልስ ሉዊስ ስኬሊ ጥሩ አልተጫወትም በእኔ አስተያየት። ትላንትና ማይልስ ሉዊስ ስኬሊ ሜዳውም ሰፋ። አሁን ሪስክ የመውሰዱ ችግር ይሄ ነው። ሜዳው ሲሰፋ በቃ ብዙ ትራንዚሽኖች አሉ፣ ትሪኪ ናቸው፣ ፈጣን ናቸው የፔዤ ተጫዋቾች። ዴዚሪ ዱዌን መቆጣጠር ቸግሮት ነው በኋላም ቀይሮ ሪካርዶ ካላፊዮሪን አስገብቶታል። እሱ ነው ጥፋተኛ ነው ወይም የፍጹም ቅጣት ምት የተሰጠው በሱ ነው። ስለዚህ ፓሪስ ግን ወዲያው ሌላ ጎል አስቆጠሩ በዛው በሀኪሚ አማካይነት። አሁን ሀኪሚ ያለውን ነጻነት ታያለሽ። ሁለቱም አጋጣሚዎች ሲፈጠሩ ወደ ግራ አድልቶ ነው ሙከራዎቹን ያደረገው። ኢንቨርት የሚያደርግ ፉልባክ አይደለም። በጣም ያልተለመደ አይነት የማጥቃት ነጻነት ያለው የመስመር ተከላካይ እንጂ። አሁን ትላንትና ያስቆጠረው ጎል በቻምፒየንስ ሊግ ታሪክ በአንድ ሲዝን ብዙ የቻምፒየንስ ሊግ ጎሎች ላይ በቀጥታ በመሳተፍ ሪካርድ የተጋራበት 8 የጎል ተሳትፎ አለው። ቪላ ላይ ጎል አስቆጥሯል እንደምታውቂው። ቪላ ላይ ለነገሩ ያኛው ፉልባክ ጎል አስቆጥሯል። ሁለቱም ፉልባኮች ጎል አስቆጥሯል። በሁለቱም ጨዋታዎች ነው ኑኖ ሜንዴስ ደግሞ ጎል ያስቆጠረው። ግን አሰልጣኙ የሰጠውን ምንድነው የማጥቃት ነጻነት ለመስመር ተከላካዮች በተለምዶ የተፈቀዱ የማይመስሉ ቦታዎች ላይ እንዲደርስ ያለውን ነጻነት የሚያሳይ ነው። ቁም ነገሩ ምንድነው? ዶናሩማ ጨዋታው ሲያልቅ ጠባሳ አለ ፊቱ ላይ እንደምን አሁን እና እሱ እንዲያውም የበለጠ የፊልም እኩይ ገጸ ባህሪ ያስመሰለኛል። ቪሊያን አስመሰለኝ፣ ሚና አስመሰለኝ ይላል። አሁን ዶናሩማ ባዳናቸው ሙከራዎች ብቻ ሳይሆን አርሰናል በቆመ ኳስ በእጅ ፎሪ በረጃጅም የመልስ ውርወራዎችም ሳይቀር ለማጥቃት ይሞክር ስለነበር እኔ ከዚህ በፊት ራሴ ይህንን ግብ ጠባቂን በተመለከተ አያደርገውም። ለምን እንደማያደርገው አላቅም። ግዝፈቱን አይጠቀምበትም። ራያ ወጥቶ ክሌም የሚያደርግ ከሆነ ለምን ዶናሩማ አያደርግም? ዶናሩማ የበለጠ ረጅም ነው እኮ። የራያ ነው ሪስክ እኮ። እንዲያውም ራያ እንደውም አንዳንዴ እንዲህ አይነት ጎሎች ይቆጠሩበታል በመውጣቱ ምክንያት። አምና ሚካኤሎ ሙድሪክ ያስቆጠረበት አይነት ጎል ማለት ነው። ክሮስ ለማድረግ ሲያሰፈስፍ የተቆጠረ ጎል።
ይሄኛው ግብ ጠባቂ ያንን አያደርግም። አምና ትልቁ ትችትም በዶርትሙንድ ማትስ ሁመልስ ጎል ሲያስቆጥር ራሱ የጎል ላይን ግብ ጠባቂ በመሆኑ ምክንያት አይወጣም። ትላንትና ግን ብዙዎቹ አጋጣሚዎች ላይ እየወጣ ኳሶችን ክሌም ያደርጋል። አሁን ይሄ ከመመታቱ ጋር ይገናኛል ወይ ይላል። ቪልፍሬድ ሲንጎ የሚባለው የኮት ዲቯር ብሔራዊ ቡድን ተጫዋች የሞናኮ ተጫዋች ነው የረገጠው። ፊቱ ፈርሶ ነበር እንዳለ በጣም አሰቃቂ ጉዳት ነበር የገጠመው። ከዛ በኋላ ነው ጥሩ መጫወት የጀመረው። ለምን የቆመ ኳስ ሊከላከል ሲወጣ ነው የተረገጠው። በዚህ ተጫዋች ፍርሃቱን አጠፋለት መሰለኝ። አሁን አይፈራም ሲወጣ እና ይወጣል፣ ክሌም ያደርጋቸዋል። ከወጣ ደግሞ ከሁሉም ሜዳ ውስጥ ካሉ ተጫዋቾች በላይ በቁመት ረጅሙ እሱ ነው። ሌላ አድቫንቴጁ በእጅ የመያዝ ተጫዋቾቹ በጭንቅላት ለመግጨት ነው የሚሞክሩት። በዚህም በጣም ጠቅሟቸዋል። ፓሪስ ሳን ዠርማን መጨረሻ ላይ 2020 ነው አይደል ፍጻሜ የደረሰው ምሳ ያኔ ኬለር ናቫስ ነበራቸው። ፔዤ ረጅም ጊዜ የግብ ጠባቂ ችግር ነበረበት። ኬቨን ትራፕ፣ አልፎንስ አሪዮላ፣ ጂጂ ቡፎን ለአንድ ሲዝን፣ አሁን ራሱ ሳፋኖቭ የሚባል ከክራስኖዳር ያመጡት ግብ ጠባቂ ረጅም ጊዜ የሁነኛ ግብ ጠባቂ ማግኘት ችግር ነበረበት። ምናልባት ከሳልቫቶሬ ሲሩጉ በኋላ ፔዤ ሁነኛ ግብ ጠባቂ አልነበረውም። ግን አንድ የቻምፒየንስ ሊግ ፋይናል ሲደርሱ ኬለር ናቫስ ነበር ግብ ጠባቂያቸው የነበረው። አሁን ደግሞ ሌላ የቻምፒየንስ ሊግ ፍጻሜ ሲደርሱ ሌላ ምርጥ የውድድር ዘመን እያሳለፈ ያለ ግብ ጠባቂ አላቸው። የግብ ጠባቂ አስፈላጊነት ማነስ የለበትም። ለዚህ ነው እኔ ሰዎች አሁን በቃ የያሺንን ሽልማት ለማሸነፍ የሚቀጥለው ዓመት ፍራንስ ፉትቦል ሽልማት ሲሰጥ አንደኛው የሽልማት መደብ የዓመቱ ምርጥ ግብ ጠባቂ የሚሸለምበት በሌቭ ያሺን የተሰየመው የያሺን ሽልማት ነው አይደል? ለእሱ አሁን በቃ ያን ሶመርና እሱ ናቸው የሚፎካከሩት አሉ። እኔ ደግሞ አሁን ሳይ ያው የሚያሳዝነው ነገር የባሎንዶር ሽልማት አንድ ቡድን ቻምፒየንስ ሊግ ላይ ምን ያህል ርቀት ሄደ በሚል በጣም በሚገርም ሁኔታ መለካት ስለጀመረ ባለፉት 15 ዓመታት እንደዛ መሆን ስለዚህ በቃ ባርሴሎና ካሸነፈ ሜሲ፣ ማድሪድ ካሸነፈ ሮናልዶ ባሎንዶር ያሸነፈ ምንም ሆነ ምን በእያንዳንዱ በጥቂት አጋጣሚዎች ካልሆነ በስተቀር ቻምፒየንስ ሊግ የባሎንዶር መንገድ ነው። ብዙ ተጫዋቾች አሁን ከዚህ ሽልማት ውጪ የሆኑ ባርሳ ሲወጣ በቃ የባርሴሎና ተጫዋቾች የባሎንዶር እድል የራፊኛም የፔድሪም የያማልም የምንም ቀጨጨ በቃ ይባላል። ሊቨርፑል ሲወጣ በቃ የሳላም የባሎንዶር ተስፋ አበቃለት ይባላል። የሆነ ቡድን ተሸንፎ ሲወጣ ያለው ኮንክሉዥን እንደዛ ነው እንደምታውቂው ወይ እንደምንሰማው። ኦኬ ቻምፒየንስ ሊግ ማሸነፍም ከሆነ የፔዤ በጣም ዲሳይሲቭ ተጫዋች ዶናሩማ ነው። በእነዚህ በተከታታይ እየተደረጉ ባሉ ጨዋታዎች ላይ ግብ ጠባቂ አይሸለምም እንደምታውቂው። አንድ ግብ ጠባቂ ብቻ ነው የሸነፈው። ኦሊቨር ካን መሰለኝ የተቃረበው 2002 ላይ። በኋላ ሮናልዶ የወርቅ ኳሱን ነው የዓለም ዋንጫ ነው የወሰነው እሱ። የፍጻሜው ጨዋታ ላይ ባይሳሳት ኖሮ እነዛን ስህተቶች ኦሊካን የባሎንዶር አሸናፊ ሊሆን ይችል ነበር። ማኑኤል ኖየር የሆነ ጊዜ ሰጀስት ተደርጎ ያውቃል እንደዚህ፣ ግን ለግብ ጠባቂ አይሰጥም። እኔ እንዲያውም ራሽናል ከሆነ ሁሉንም ተጫዋቾች እኩል የሚያይ ከሆነ ግብ ጠባቂ ይሸለም ማለት አይደለም። ግብ ጠባቂ ሲሸለም ባላይ ደስ ይለኛል፣ ግን ለስራው ክብር መሰጠት አለበት። ለግብ ጠባቂ ስራ ለምን ዶናሩማ አይሸለም ማለት እንዲሸለም ምንድነው ማድረግ ያለበት ማለት አላውቅም፣ ምን ማድረግ እንዳለበት። እያንዳንዱን ጨዋታ ዲሳይሲቭ የነበረው እሱ ነው። ከቪላ ጋር ከአርሰናል ጋር በሁለቱም ጨዋታዎች፣ ከሊቨርፑል ጋር በተለይ በመልሱ ጨዋታ እና በመለያ ምቱ ጊዜ ይሄ ከምድቡ ሊወድቅ ተፈርቶለት የነበረው እኮ ቡድን በአርሰናል ተሸንፈዋል፣ በአትሌቲኮ ማድሪድ ተሸንፈዋል፣ በባየር ሚኒክ ተሸንፏል። ወደ አሊያንዝ አሬና ሄዶ እንዲያውም ፕሬዚደንቱ መጨረሻ ላይ ይህንን ብትጠይቁኝ ኖሮ ዲሴምበር ላይ ቻምፒየንስ ሊግ ፋይናል ትደርሳላችሁ ወይ ብትሉኝ ማመን አልችልም ነበር። ምክንያቱም ቀጥሎ የስቱትጋርትን ጨዋታ እንደምናሸንፍ ጭንቅ ውስጥ ነበር ናሉ። ሄደን ሳልዝቡርግን እናሸንፋለን የሚል ፍርሃት ነበረብን። ለዚህ በጣም በፍጥነት ያደገው ቡድን ልክ አልነበረም። መጀመሪያ አካባቢ ባርሰናል ሲሸነፍ ልክ አልነበረም። አትሌቲኮ ማድሪድን ዶሚኔት አድርጎ ነበር፣ ግን ተሸንፏል። ጂሮናን ሲያሸንፍ ጋዛኒ ጋር ራሱ ላይ አስቆጥሮላቸው ነው። የመጀመሪያው ጊዜ ልክ አልነበር፣ የመጀመሪያዎቹ ወራት ላይ ልክ አልነበር። አሁን ማርኪኞስ ምን ሲያነሳ ሰማሁት፣ የሲቲን ጨዋታ ሲጠቅስ ሰማሁት። እሱ ነው ተርኒንግ ፖይንቱ አለ። 53ኛው ደቂቃ ላይ 2-0 ይመሩ ነበር በሲቲ። ከዛ ከጨዋታው ከሁለተኛው አጋማሽ መልስ በተለይ ዴምቤሌ ተቀይሮ ከገባ ኃይለኛ ጉንፋን ይዞታል ምናምን ተብሎ ጨዋታው ላይ አልተሰለፈም ነበር። በኡስማን ዴምቤሌ ተቀይሮ ገባ። በተቀረው 32 ደቂቃ 4 ጎል አስቆጠሩና ሲቲን አሸነፉት። እና እሱ በጣም ትልቁ የጥፋት ነጥብ ነበር በዚህ ውድድር ዘመን ይላል። ያው ብሬስትን ያገኙት በኖክአውት ስቴጅ 10-0 ነው በድምር ያሸነፉት። ከዛ ግን
ከሊቨርፑል ከሌሎቹ የእንግሊዝ ቡድኖች ጋር እንዳልኩት። ሌላ የወሰኑ ትልቅ ውሳኔ የጥር የዝውውር ውሳኔ ነው፣ የክቫራትስኬሊያ ዝውውር። አሁን ይሄ ያው ለጥቂት ሀብታሞች ብቻ የሚሆን እድል 70 ሚሊዮን ያወጡት። ከዛ በፊት 500 ሚሊዮን በሁለት ክረምት ላወጣ ቡድን 70 ሚሊዮን እንደገና ኢንቨስት ማድረግ ቀላል አይደለም። እኔ ያው መጨረሻ ላይ ላይጸጸቱበት ነው መሰለኝ ናፖሊ አሁን አድቫንቴጅ ስላሉ ናፖሊ ባያሸንፍ የክቫራትስኬሊያ መልቀቅ ያለ ተተኪ መልቀቅ፣ በተለይ ኦካፎር የሚላን ቤንች ነው፣ ወደ ናፖሊ መጥቶ ቤንች ነው የሆነው። ትልቅ ተተኪ አይደለም። ጋርናቾን ቢሄድ በክቫራትስኬሊያ ደረጃ ያለ ተጫዋች አይደለም። ኢቭን ጋርናቾን ቢሄድ በተለይ ባለፉት ወራት የኳሊቲው ልዩነት ግልጽ ነው። እሱን አመጡት። የጨመረው ልዩነት የሚደንቅ ነው። የመጀመሪያው የአርሰናል ጨዋታ ላይ የሚሆን ከሊቨርፑል ጋር በተለይ እያንዳንዱ ጨዋታ በተለይ በቻምፒየንስ ሊግ ኢምፓክትፉል ነበር። ሲጀምር እኮ አያሰልፈውም ነበር እስኪ ለምድ ድረስ ባርኮላ ነበር የሚጫወተው ከዱዌና ዴምቤሌ ጋር። አሁን ግን የማይነካ ተጫዋች ነው። ይሄ በጣም ቁልፍ ዝውውር ነው። ግን በቅርብ ጊዜ የሚወሰኗቸውን የዝውውር ውሳኔዎች ስኬት የሚያሳይ ነው። ሉዊስ ካምፖስ መደነቅ ያለባቸው በዚህ ምክንያት ነው። ዊሊያም ፓቾ ከፍራንክፉርት ነው የመጣው። ዊሊያም ፓቾ ሲባል ብዙ ሰው የሰማው ለፔዤ ሲፈርም የሚታወቅ ገናና ስም አልነበረም። የፕሮፋይሉ አይነት ነው። የዛሬ 2 ዓመት ማን ነበር ያመጡት? ሴርጂዮ ራሞስ፣ ሌላ የእግር ኳስ ሌጀንድ ግን የጨረሰ ተጫዋች ነው። ምንም ሌጀንድ ቢሆን ራሞስ ምርጡ ዓመታቱን ጨርሷል በሪያል ማድሪድ አይደል? አሁን ሜክሲኮ ነው የሚጫወተው። በኋላ ወደ ሴቪያን የተመለሰው ወደ ስፔን ሲመለስ። የዛሬ 2 ዓመት ፓቾን አይነት ተጫዋች አልነበረም ፔዤ የሚያስፈርመው ራሞስን በ35 ዓመቱ። ለምን? ለብራንድ ሜዳው ስለሚሰጣቸው ጥቅም አይደለም። ለብራንድ ነው የምታስፈርሚው ራሞስ። አሁን እንደ አይነት አይደለም ያመጡት። የዛሬ 2 ዓመት ማንን ነው የሚያስፈርሙት? ሊዮኔል ሜሲን። ሌጀንድ፣ አብሶሉት ሌጀንድ። ሜቢ ፔዤ የሶሻል ሚዲያ እድገትን ምን ብታይ በፊት ከሜሲ በፊት ከሜሲ በኋላ ተብሎ ነው የሚከፈለው። ወደ ማፑ ምናምን አምጥቷቸዋል በሚገባ ነው። ሜዳ ውስጥስ ኖ ቲም አልነበረም በሜሲ ጊዜ። አሁን የሚያመጡት ማን ነው? ዴዚሪ ዱዌን እና ባርኮላ ነው። ክቫራትስኬሊያ የሜሲ ዳይሜንሽን አላቸው? የዝና ዳይሜንሽን በጭራሽ የላቸው። ግን ብዙ የሚሮጡት እነሱ ናቸው፣ ብዙ የሚተጉት እነሱ ናቸው። እና ስለዚህ ድንቅ ቡድን ተሰርቷል። ምሳ እንዳነሳሽው እኔ ለፍጻሜ ብዙ ትልቅ ማርጅን ነበር ብዬ አላስብም። ዲቴይሎች ነው የምናወራ ያለ ነው። ግን በጨዋታውን ለማሸነፍና ወደ ፍጻሜው ለማለፍ በቂ አድርገዋል። በሁለቱም ጨዋታዎች በቂ አድርገዋል። ሌሎች ካራክተሪስቲክሶችንም አሳይተዋል። ግን አንድ የፔዥን ተጫዋች ልጥቀስ እና ለአሁን ላቁ ዦ ኔቬስ ክረምት ላይ ማንቸስተር ዩናይትድ፣ አርሰናል እና ሌሎች ትልልቅ የአውሮፓ ክለቦች የሚፈልጉት ነበር። ድንገት ያው ከስውር ቦታ የመጣ አይደለም፣ ተሰጦ ይታወቅ ነበር እና ትላንትና በነበረው ጨዋታ ከሁሉም ተጫዋቾች በላይ ብዙ ታክል የወረደው ተጫዋች፣ ከሁሉም ተጫዋቾች በላይ ብዙ ዱዌል ያሸነፈው ተጫዋች አጭር ነው፣ በጣም አጭር ሜትር ከ70 የሚሆን አይመስለኝም። ስኮልስን ነው የሚያክለው፣ በጣም አጭር ግን እንደ ረጅም ሰው ነው የሚጫወተው። ማለት ይሄ ልክ 10 ሴንቲሜትር ረጅም እንደሆነ ሰው ነው ዱዌሎች የሚያሸንፈው። 20 ሴንቲሜትር ረጅም እንደሆነ ተጫዋች ነው ዱዌሎች የሚያሸንፈው። የአዲሱ አካሄድ ደንበኛ ማሳያ ነው። ቀላል ገንዘብ አይደለም የተከፈለበት፣ አይደለም ብዙ ነው። ከትልልቅ ክለቦች ጋር ነው አይደለም ተፎካክሮ ይሰሩት። አዎ ግን ለምሳሌ ያንን የሲቲን ጨዋታ የጥፋት ነጥብ ካልን የዛ ጨዋታ ስታር እሱ ነው የነበረው። ያንን ማይረሳ ጎል ማስቆጠሩ ብቻ አይደለም፣ ጨዋታውም ላይም ድንቅ ነበር። 4-2 ሲያሸንፉ ምርጥ ጎል ነበር ያስቆጠረው። ሌሎች የማይረሱ ጎሎች አስቆጥሯል። ሲጀመር መጀመሪያ አካባቢ እንዲያውም ከመከላከሉ ይልቅ ማጥቃቱ ነበር ይወደስለት የነበረው። በሊጋ ከፍተኛ የአሲስት መጠንን ይመራ ነበር የሆነ ጊዜ 7 ምናምን አሲስት። አሁንም ብዙ አሲስት ካረጉ ተጫዋቾች መካከል አንደ የአማካይ ተከላካይ ነው። አንድ ሰው ባለው ከእንትና ጋር ሲያነጻጽረው ሰማ ከእንጎሎ ኮንቴ ጋር በጣም ይመሳሰላሉ። በተለይ በኢነርጂ መጠናቸው አንድ አይነት ተጫዋቾች። ይሄ የበለጠ ፓሰር ነው፣ ያኛው የበለጠ የሃይ ቮሊዩም ራነር ነው ምናምን፣ ግን በተለይ በኢነርጂያቸው በጣም ይመሳሰላሉ። ቁመታቸውም ሁለቱም አጠር ያሉ ተጫዋቾች ናቸው። ካንቴ እኔ ብዙ ማይነገርለት ሱፐርስታር በሆነ ምክንያት ብዙ ማይነገርለት ሱፐርስታር ነው። ቼልሲን የፕሪሚየር ሊግ ሻምፒዮን ያደረገ፣ ከዛ በፊት በነበረው አመት ሌስተርን ሻምፒዮን ያደረገ፣ በእያንዳንዱ ሲዝን የአመቱ የፕሪሚየር ሊግ ኮከብ ተጫዋች ተብሎ የተመረጠ እንደዛ ነው ካንቴ። የዓለም ሻምፒዮን ነው ምን ያው ብዙ አይወራለትም።
በሆነ ምክንያት ብዙ አይወራም። ይሄኛው በተለይ በኳስ ሪከቨሪ አሁን ሲጀመር በማጥቃቱ በፓሶቹ የሚደነቅ ተጫዋች ነበር፣ ግን ኳስ በመቀማት አሁን የሚገርም ከጨዋታው በፊት አንድ ስታቲስቲክስ እያየሁ ነበር። ኦፕታ ፊድ ያደረገው ስታቲስቲክስ በዚህ አመት በቻምፒየንስ ሊግ በተደረጉ ጨዋታዎች 756 ጊዜ በቻምፒየንስ ሊግ ብቻ 756 ጊዜ የሃይ ኢንቴንሲቲ ፕሬሲንግ አድርጓል። ማሽን ነው ማይደክም። በታክል በቻምፒየንስ ሊግ አንደኛ ነው። የትላንትና የታክል ቁጥሩን ማየት አለብኝ፣ ግን ሪከርድ ይሰብራል መሰለኝ። ዩኤፋ እንደ አይነት የታክል ቁጥሮችን መመዝገብ ከጀመረበት ጊዜ ጀምሮ አርቱሮ ቪዳል ነበር ባለ ሪከርዱ ዩቬንቱስን ለቻምፒየንስ ሊግ ፋይናል በደረሰበት አመት በ2014-15 የውድድር ዘመን ማለት ነው። እና በዛ የውድድር ዘመን 42 ታክሎች ነበሩት፣ 41 ነበር። በእርግጠኝነት ትላንትና አልፎታል። እሱን አፕዴት ማድረግ አለብኝ። ሌላ በተሳኩ ታክሎችም አንደኛ ነው። ታክል በመውረድ በመሞከርም በማሳካትም። ግን ቅድም ያልኩት የታክሉ አይነት ደግሞ ከካንቴ ጋር ለምን እንደሚመሳሰል ሊያሳይ ይችላል። ካንቴ አንድ የድሮ ስቲቭ ሚሼል ነው ስማቸው፣ የሌስተር ሲቲ ስፖርት ዳይሬክተር ነበሩ። ሌስተር 4-2-3-1 ነው የሚጫወተው ነበር አይደል? ዳኒ ድሪንክዋተርና እንጎሎ ካንቴ ነበሩ አማካዮቹ። እና እሳቸው ሲናገሩ አይ 4-3-1 ነው የምንጫወተው አሉ። ስንት ይሆናል ማለት የአውትፊልዱ ተጫዋች ራሱ 11 ይሆናል ማለት ነው። ምክንያቱም በዳኒ ድሪንክዋተር ቀኝና ግራ በኩል 2 ካንቴዎች አሉ ይሉ ነበር። ብዙ የሜዳ ክፍል ስለሚያካልል እኮ ማይረግጠው የሜዳ ሳር አልነበር፣ ሁሉንም የሜዳ ክፍል ነበር ያካልል የነበረው ኮስት ቱ ኮስት። ኔቬስ ለምን እንደዛ እንደሚመሳሰል እንግዲህ በዚህ አመት 35 የተሳኩ ታክሎች 40 ምናምን የተሳኩ ታክሎች አድርጓል አልኩ። 19ኙ በራሱ ዲፌንሲቭ ዞን፣ 18ቱ ኢንተርሚዲየት ዞን ወይ መሀል ላይ፣ 14ቱ ከፊት። ዲስትሪቢዩሽኑ ነው 19 18 14 በራሱ የመጀመሪያ 30 ሜትር መሀል ላይ የመጨረሻው 30 ሜትር ላይ በጣም የተመጣጠነ ነው። ሁሉም ቦታ ይገኛል ማለት ነው። ሯጮች ያሉት፣ ተፋላሚዎች ያሉት፣ ታክለሮችም ያሉት ነው። ለማየት ደስ የሚያሳኝ ቡድን መሆኑ ብቻ አይደለም፣ በቴክኒክ ያማረ እግር ኳስ የሚጫወት ቡድን በመሆኑ ብቻ አይደለም፣ እንዲህ የሚሰሩ ተጫዋቾችም ያሉት ቡድን ነው። እሱ ደግሞ በተለየ መጠቀስ ያለበት ይመስለኛል። ትላንትናም በጣም ድንቅ ስነ እርግጠኛ አይደለም የጨዋታው ኮከብ የተባለው እሱ መሰለኝ ነው። ዶናሩማ አሽራፍ ሀኪሚ ነው። ልክ ነው። ግን ወይ የጨዋታው ኮከብ ለምን እንደሚመረጠው ተጫዋች አላውቅም፣ ግን ድንቅ ነበር በሁለቱም የአርሰናል ጨዋታዎች። ግን በሁለቱ የአርሰናል ጨዋታዎች ብቻ ሳይሆን በአጠቃላይ በቻምፒየንስ ሊግ ሲዝንም እና በ20 አመቱ ብቻ ነው ትላንት 7 ታክሎች ሞክሮ 6ቱን አሳክቷል። ስለዚህ ሬከርድ ነው ማለት ነው፣ አዲስ ሬከርድ ነው። ይሄ መጠቀስ ያለበት ይመስለኛል። እንዲሁም አንድ ቦታ ሳይ በቅርብ ጊዜ የሪኖ ጋቱሶ ነበር ለመጨረሻ ጊዜ ያህል ታክል ያደረገው 2007-8 ላይ የሚል አይቻለሁ። ሪኖ ጋቱሶን አይነት ካራክተር አይደለም ይሄ፣ በጣም ዝምተኛ የፋሚሊ ቫልዩ ያለው ምናምን፣ ያው ጋቱሶም እንደዛ ነው። ግን በባህሪው ግን እንደ ጋቱሶ አይነት ተጫዋች በሚጫወትበት ታጋይነት ካራክተሪስቲክሱ ግን ልክ እንደ ጋቱሶ አይነት ኳስም ነጣቂ ነው ማለት ነው። ስለዚህ ይሄ ደግሞ አዲሱን የፔዥን መንገድ በሚገባ ያሳያል። ቀጥላልና አድማጮቻችን ከኛ ጋር እንድትቆዩ ነው የምጋብዛችሁ። የተወሰኑ አድማጮቻችን አስተያየት የምንቀበል ሷሊ የሚል አድማጫችን ይዞ ከወሎ ሰፈር የዘንድሮ ደካማውን ማድሪድን ያሸነፈው አርሰናል ፔስጂን አለማለፉ ማድሪድ ምን ያህል እንደደከማ አንዱ ማሳያ ነው። ለማንኛውም ዋንጫው ከሀያሉ የኢንዛጊው ክለብ ኢንተር ሚላን የሚያልፍ አይመስለኝም፣ ድል ለሚላን ብሎናል። አብርሃም መንግስቱ ስለ ጨዋታው ምንም አልልም፣ በቃ አልቻለም፣ ወደቀ፣ ካለመቻል ሌላ ምትለውን ጠብቃለሁ ብሏል። ታምራት ተስፋ አርሰናል እንደለመደው በዋንጫ ፊት መሽኮርመሙን ቀጥሎበታል ብሎናል። አትርሳው ከእንደ ሚል አድማጫችን የትሮሳር ቅያሌ ዘገየ ነበር፣ አርሰናል ከመጣ ወደ ጋር እንደዚህ ወርዶ አይቼው አላቅም፣ ነዋኔሬ ለምን ተቀይሮ እንዳልገባ ግራ ያጋባል ብሎናል። አብዱልሀቅ ነርሱ በማታው ጨዋታ ልዩነት የነበረው አሰልጣኝ ትልቅነት ነበር። ኔርኬ የትኛውንም ተጫዋች ለዚህ የጨዋታ ታክቲክ ይጠቅመናል ብሎ የገመታቸውን ተጫዋቾች አሰለፈ። አርቴታ ችግሩ ለዚህ ጨዋታ ታክቲክ ምን አይነት
የተለየ ነገር ሲፈጥር አልተመለከትኩም የተጫዋቾች አቀያየርም ችግር ነበረበት ብሎናል ጋሻው በዚህ ተሰማ የሚል አድማጫችን የአርሰናል ጉዳይ ልክ እንደኔ የአሜሪካ ሀገር ዲቪ ቀጣይ አመት እያለን ጊዜ እየነጎዱ ሄዱ እመኑኝ እነሱ ዋንጫ ሲበሉ እኔም ዲቪው ይደርሰኛል ርችቱ በፓሪስ ተተኩሷል አርሰናልም የፓሪስ አስደናቂ ጎዳናዎችን ከምርጥ የፓርክ ደን ፍራንስ ደጋፊዎች ዝማሪ ደንግጦ ተመልሷል ሬሞንታዳ ሳይሳካ ቀርቷል አርቴታና ልጆቹ ያለ አንድ ዋንጫ አመቱን አጠናቀዋል ብሎናል ጋሻው አስታጥቅ የሚል አድማጫችን የጠበቀነውና የሚሆነው ነው የሆነው ምንም በቃ የኤንሪኬ ሰራዊት የፍጻሜ ተፋላሚ መሆኑ ይገባዋል ዋንጫው ግን ሳንሲሮ ላይ ለፓትሪያርኩ መታሰቢያነት ይሆናል 100% እርግጠኛ ነኝ ብሎናል ሀጂ አማን የሚል አድማጫችን ማታ ፔጄ ተዝናንቶን ያሸነፈው የሚል ሰው ካለ ይገርመኛል አርሰናል ማድረግ የሚችሉትን ሁሉ አድርጓል የተሸነፉት የታወቀ ችግራቸው ተከትሏቸው ፓሪስ ስለሄደ ነው ሳጥን ውስጥ መግባት ግን አለመግባት የዘመናዊ እግር ኳስ ዋነኛው ስኬት መነሻው ትክክለኛ ኢንቨስትመንት ነው ፒኤስጂ ከስንት አመት በኋላ ነው እዚህ የደረሰው አርሰናል ዋንጫ የማያሸንፈው አርሰናል ስለሆነ ነው የሚለው የተሳሳተ ሀሳብን አልቀበልም የዚህ ዘመን ኳስ ለእያንዳንዱ ጥቃቅን ጉዳዮች ትኩረት መስጠት ይፈልጋል ፔጄ በጥሬ ተጫዋቾች ዝውውር በ80 ሚሊዮን ክቫራትስኬሊያን ሲያመጣ ዋንጫ ለማግኘት ምን እንደጎደለው ስላወቀ ነው ሁለቱ የቀኝና የግራ ተከላካዮች ሀኪምና ሜንዴዝ ዘንድሮ በጋራ 14 ጎል አስቆጥረዋል ተጠባባቂ ተጫዋቾቹ ሳይቀሩ በየትኛውም ጊዜ ተቀይረው ውጤት መለወጥ ይችላሉ በአንጻሩ አርሰናል በየሳምንቱ ጎል ስር እየደረሱ ጎል የማያገቡ ግራ ክንፉ ምን እንደሆነ ምንም የማይፈጥር ሌላኛው ክንፉ ተቀያሪ ሌላው ምንም አጥቂ ሳይዝ ሁለት የዝውውር ወቅቶች አባክኖ እየጎመራ የመጣ ቡድን ነው ብሎናል የመጨረሻ ስቴት እንቀበል ቡዜ የዋልሽ የሚል አድማጫችን የአንድ ገበሬ ውጤታማነት የሚገለጸው መሬት አርሶ ዘርቶ አርሞ አሳድጎ አጭዶ ከምሮና ወቅቶ እህሉን ወደ ጎተራ ባስገባ ጊዜ ስኬታማ መሆኑ ይረጋገጣል ምን ለማለት ፈልጌ ነው ጉራ ብቻ ሆኖብኛል አርሰናል ተደጋጋሚ ዓመት የዋንጫ አጃቢ ሆኖ በመሄድ በባዶ ካዝና ስኬታማንን ማለት ይከብዳል ምርጦቹ እኛንን ደግሞ ይላሉ አርሰናል አንድ ከኋላ ከአመታት በፊት ጀምሮ ያላስተዋሉት የሆነ ዋንጫ እርግማን አለበት መለስ ብሎ ያን እርግማን ማስፈታት አለበት አለበለዚያ ዋንጫ እንደተራቡ ይቀጥላሉ ለንደን ኢስ ብሎናል ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ ፕሮግራም ፉትቦል ካፌ ነው የምሽቱን የሻምፒየንስ ሊግ ጨዋታ ያነሳ ነው በዚህ ውድድር አመት አርሰናል ያለምንም ዋንጫ አመቱን ማጠናቀቁን አረጋግጧል ከኤፍኤ ካፕ በማንቸስተር ዩናይትድ ተሸንፎ ወድቋል አሁን ኤፍኤ ካፕ ማንቸስተር ሲቲ በፍጻሜ ከክሪስታል ፓላስ ጋር ይጫወታልና ኤፍኤ ካፕ ሊያሳካ የሚችልበት እድል አለ ወይ ዩናይትድ ወይ ቶተናም ደግሞ የአውሮፓ ሊግ ዋንጫ እንደሚያነሱ መገመት ቀላል ይመስላልና ይህንን ጉዳይ እንመልከት ቼልሲም የኮንፈረንስ ሊግ ዋንጫ የማንሳት እድል አለው አርሰናል ግን ያለ ትልቅ ዋንጫ አመቱን ሊያጠናቅቅ ነው ይሄ ለአርቴታ ፕሮጀክት ምን ማለት ነው የሚለውን ጉዳይ እንመልከት ትላንትና እንግዲህ እኔ እንዳልኩት ማርጂኖች ናቸው የወሰኑት የኔ አስተያየት ማርጂኖች ናቸው ግን ያው ቼልሲ ቻምፒየንስ ሊግ ብቻኛው እንግሊዝ ቡድን ነው ቻምፒየንስ ሊግ ሴሚፋይናል የደረሰ በዚህ አመት ባለፈው አመት ከ6 አመት በኋላ ነው ወደ ቻምፒየንስ ሊግ የመጣው እንደሚታወቀው ከ6 አመት በመጣበት አመት ሩብ ፍጻሜ ደርሷል የተሸነፈው በባየር ሚኒክ ነው አሁን የተሸነፈው በፔዤ ነው ከአርሰናል በተሻሉ ቡድኖች ነው የተሸነፈው እና ኢሞሽናል ክርክሩ ይገባኛል እንዲህ አይነት ነገር ከመጣ በኋላ የሆነ ራሽናል ሆነሽ ምናምን በቃ የሚያስኬደው ነገር በቃ ሁሉንም ነገር እንትን ማለት እኔ እንደዛ አይደለም ማየው ነገሩን ግን አንድ ምረዳው ነገር ግን ይሄ አመት ወደ ኋላ ማለት አመት ግን የሪግሬሽን አመት ነው ከቻምፒየንስ ሊግ በስተቀር ቻምፒየንስ ሊግ አርሰናል ከዚህ በፊት ከዚህኛው የውድድር ዘመን 2 ጊዜ ብቻ ነበር ቻምፒየንስ ሊግ ግማሽ ፍጻሜ የደረሰው በታሪኩ 2006 እና 2009 አንደኛውን በፍጻሜ በባርሴሎና አንደኛውን በግማሽ ፍጻሜ በማንቸስተር ዩናይትድ ነው የተሸነፈው በታሪኩ 2 ጊዜ ብቻ ነው ሴሚ ፋይናል የደረሰው አርሰናል ለሶስተኛ ጊዜ ብቻ ነው የደረሰው በየአመቱ ቻምፒየንስ ሊግ የሚያሸንፍ ቡድን አይደለም አርሰናል በታሪኩ ቻምፒየንስ ሊግ አሸንፎ አያውቅም እና ኮንቴክስት ያስፈልጋል በአንድ ጉዳይ ላይ እና ቻምፒየንስ ሊግ የግድ አልወሰደም ማለት ፌለር ነው ማለት ነው በታሪኩ ቻምፒየንስ ሊግ አሸንፎ አያውቅም አርሰናል ለሶስተኛ ጊዜ ብቻ ነው ግማሽ ፍጻሜ የደረሰው እና እኔ እንደ ስኬት ነው ማየው ቻምፒየንስ ሊግ ሴሚ ፋይናል መድረስን ሁሉም ቦታ እዚህ ቦታ ሊገኝ ይመኝ ነበር ቢችል
ማንም ቡድን የቻምፒየንስ ሊግ ሴሚ ፋይናል ጨዋታ ነው ማድረግ የሚፈልገው። ኤፍ ኤ ካፕ ማሸነፍ ጥሩ ነው ምናምን አንድ ነገር ነው። ሶ ማንቸስተር ሲቲ ኤፍ ኤ ካፕ ጓርዲዮላን ኤፍ ኤ ካፕ ፋይናል ከምትጫወትና ቻምፒየንስ ሊግ ሴሚ ፋይናል ከምትጫወት ብለሽ ምርጫ ስጩ፣ ችግር የለው። የሚመልሰውን መልስ እናውቀዋለን። ከክሪስታል ፓላስ ጋር ከቻምፒየንስ ኤፍ ኤ ካፕ ፋይናል ከምትጫወትና ከፔዤ ጋር ቻምፒየንስ ሊግ ግማሽ ፍጻሜ ከምትጫወት ብለሽ ምርጫ ስጩ። ማንንም አሰልጣኝ ቶተናምን ከቦዶ ግሊምት ጋር በዩሮፓ ሊግ ግማሽ ፍጻሜ ከምትጫወትና ከፔዤ ጋር ቻምፒየንስ ሊግ ግማሽ ፍጻሜ ከምትጫወት የትኛው ይሻላል በዩ። በተለይ በሊጉ እንዲህ የሞተ ሲዝን ካሳለፉ በኋላ ሶ ለኢጎ ይጠቅማል ዋንጫ ምን ይገባኛል። ግን እንትሮቹን ይሄ ጠቅላላው ነገር በተመለከተ ሳይት ማጣት የለብንም። የኔ አስተያየት እንደዛ ነው። ሁሉም ሰው ላይስማማበት ይችላል፣ ግን አስተያየት የግለሰብ አስተያየት አይደል እና የመሳሳት መብት ይፈቀድልኝ። በዚህ ጉዳይ ላይ ስህተት ከሆነ በአስተያየት ላይ የመሳሳት መብት ይፈቀድልኝ። ትላንት ሳጥን ውስጥ የተደረጉ ነገሮች ናቸው። ሳካ ኦኬ አስቸጋሪ እንደሆነ ይገባኛል። በቴክኒኩ በኩል ባዶ ጎል ነው የሳተው። ጎል አስቆጥሮላቸዋል። ሳካ 6 ጎል አስቆጥሯል በዚህ አመት። ዢሩ ከዚህ በፊት 2016 ላይ ብዙ ጎል ካስቆጠረ በኋላ በአንድ የቻምፒየንስ ሊግ ሲዝን ብዙ ጎል ያስቆጠረላቸው ተጫዋች ነው። አስቸጋሪ ነበር። ባለፈው እንዳልኩት በቂ ሰፖርት ሲስተም አልነበረውም። ሁሌ 1-2 ነበር የሚሆኑት። ግን ወደ 10 ደቂቃ ወይ ምናምን ገደማ እየቀረው ባዶ ኳስ ነው የሳተው። 0.8 ነው የዛ ጎል ለኤክስጂ ባይዘው። አርቴታ ትሮሳር ተቀይሮ ከገባ በኋላ ልዩነት ፈጥሯል። ካላፊዮሪ ከገባ በኋላ ከረጅም ጊዜ ጉዳት በኋላ ቢመጣም ልዩነት ያንንም ክሮስ ያደረገው ሪካርዶ ካላፊዮሪ ነበር ወይ ታንዋኔሪ ማስገባት ነበረበት። አሁን እነዚህ ኢንዲቪጁዋል ውሳኔዎች ናቸው። የትላንትናውን ጨዋታ በተመለከተ ይሄን ቢያደርግ ያን ባያደርግ ልንል እንችላለን። ወደ ጋርድ ጥሩ አልተጫወተም። ሲዝኑን በሙሉ ከኳስ ጋር ጥሩ አልተጫወተም። ከኳስ ጋር ያለ ኳስ የስራ ማሽን ስለሆነ ከኳስ ጋር ግን ያንን በተለይ ሪስክ አይወስድም። ይህዝና ሴፍ አማራጭ ነው የሚመርጠው። አጠገቡ ላለ ተጫዋች ፓርቴ የሚያደርጋቸውን አይነት ፓሶች ነው የሚያደርገው። ወደ ጋርድ ግን ከፓርቴ የተለየ ስፓርክ እንዲፈጥር ነው የምንጠብቀው። ሳሊባ የሚሰጣቸውን አይነት ሴፍ 5-7 ሜትር ፓሶች ሳይሆን መስመር የሚሰነጥቁ ከፊቱ ሙቭመንት አለ ወይ ነው አንዱ ሌላው ክርክር። እሺ ኳስ ይዛል ወደ ጋርድና ቀና ብሎ ሲያይ በቂ ሙቭመንት አለ ወይ? ይሄ ሌላ የቡድን ስትራክቸርን የሚመለከት ክርክር ነው። ግን በዋናው ጨዋታ ላይ አርሰናል አምበሉን አላገኘውም። በቴክኒካዊ ጉዳይ የቴክኒካል ሊደር ነው እንጂ ለኔ ኢሞሽናል ሊደር አይደለም። ኢሞሽናል ሊደር እንዲያውም ራይስ ይመስለኛል። ግን ማለት አምበልነት የግድ በመጮህ የምትመሪው አይደለም። ራይስም ስለ አምበልነት ተጠይቆ በቀደም በዚህ ወር ማንም ሰው አምበል እንዲሆን አልፈልግም ከኦዴጋርድ በፊት ህይወቱ ሁሉ ምሳሌ የሚሆን ነው ሲናገር ሁሉ ምናምን አለ። ሁላችንም በእሱ አምበልነት ደስተኞች ነን አለ። ግን ትልልቅ ጨዋታዎች ላይ የአንቺ ትልልቅ ተጫዋቾች ናቸው እንዲመጡልሽ የምትፈልጊው አይደለም ቤል አውት እንዲያደርጉሽ የምትፈልጊው። ያንን አላደረገም በሁለቱም ጨዋታዎች ኦዴጋርድ። እነዚህ ግን የዚህ ጨዋታ ኢንዲቪጁዋል ጉዳዮች ናቸው። እንደ ሲዝን ግን ለእኔ የምትጠይቅኝ ፔሳር እንደሆነ ዋናው ምክንያት አውቃለሁ። ግን ያለፈው ክረምት በተለይ ጥር ላይ ሁሌም አስቸጋሪ እንደሆነ የታወቀ ነው። እንደ ክቫራትስኬሊ አይነት ተጫዋች ሁሌ በየጥር የምታዘዋውሪው ተጫዋች አይደለም። ከባድ ነው። ጥር ላይ የሚፈጸመው ኦፕሬሽን አይደለም እንዲህ አይነት ዝውውር በተለምዶ። ባለፉት ዓመታት የአርሰናልን እድገት ብታይ ከጥሩ ዝውውሮች በኋላ ነው ቡድኑ እየተሻሻለ ይመጣ የነበረው። በ2020 ጋብርኤልና ፓርቴን አመጣ ከ5 ዓመት በፊት። አሁንም እነዚህ ሁለት ተጫዋቾች የዚህ ቡድን ጀማሪዎች ናቸው። ከዛ ቀጥሎ በ2021 ቤን ዋይት እና ማርቲን ኦዴጋርድን አመጣ። ሁለቱም ተጫዋቾች የዚህ ቡድን ጀማሪዎች ናቸው። ያው ዋይት በጉዳት ምክንያት ይህን ዓመት አብዛኛውን ጊዜ ባይኖርም በ2023 ጄሱስን እና ኦሌክሳንደር ዚንቼንኮን አመጣ። በዛ ዓመት ለነበረው የታይትል ቻሌንጅ በጣም አስፈላጊ ተጫዋቾች ነበሩ። በሜንታሊቲም ከሚያሸንፍ ቡድን የመጡት ግን በጨዋታ ስልትም ቢሆን ትራንስፎርማቲቭ ዝውውሮች ነበሩ በጊዜው። ከዚያ እነዚህ 2022 ማለት ነው 2023 ላይ ሃቨርትስን ራያን ራይስን አመጣ። አሁን እያንዳንዱን ክረምት ስታይ ፕሮግሬሽን የሚያመጡ ዝውውሮችን ነበር እያደረገ የነበረው። በነጥብ ለ5 ዓመት በተከታታይ አርሰናል ካለፈው የውድድር ዘመን የበለጠ ነጥብ ያገኝ ነበር በፕሪሚየር ሊግ። አሁን ባለፈው ዓመት ለዋንጫ በ2 ነጥብ ርቀት ላይ ተገኘ። ከዛ ክረምት ላይ ምንድን ነው የምታደርጊው? በጣም ወሳኝ ነበር ያ ክረምት በእኔ አስተያየት ፍሮም a position of strength። ግን ዋንጫ ካልወሰደ ቡድንነት አንድ ደረጃ ከፍ ለማለት
ያ ክረምት ካላፊዮሪንና ሜሪኖን ያመጡት። ሜሪኖ ባለፉት 2 ወራት ሜዳ ውስጥ ብዙ እንደጠቀማቸው አውቃለሁ። በጠቅላላው ግን 8 ወሩን ካየን ግን ፍጹም የተሳካ ዝውውር ነው ማለት ያስቸግራል። ካላፊዮሪ አስተያየትም ለመስጠት አልችልም ካላፊዮሪን በተመለከተ፣ ምክንያቱም አንድ ጨዋታ ይጫወታል፣ 3 ጨዋታ አይጫወትም። በጉዳት ምክንያት የሚቸገር ተጫዋች ነው እና ደግሞ እኔ በመሀል ተከላካይነትም አልተጫወትም። አምና ዩቬንቱስ የፈለገው ሲቲ ፈልጓል ይባል የነበረው በመሀል ተከላካይነት ነው። በመሀል ተከላካይነት አልተጫወትም። በእርግጠኝነት አርቴታ ለፉልባክነት ነው ያመጣው፣ ግን እሱንም ለመለካት አይቻልም። አሁን ትላንት ሲመለስ ተቀይሮ ሲገባ ከስንት ጊዜ በኋላ ነው የመጣው። ያኛው ክረምት የታለፈ ያመለጠ አጋጣሚ ነው የምለው። ለምሳሌ አታከር ማርቲኔሊ ፍጥነት አለው፣ ግን ላለፉት 2 ዓመታት ስታግኔት አድርጓል። እድገት አይታይበትም ተጫዋቹ። አርሰናል ከኦደጋርድ በስተቀር ያለው ሌላ አማራጭ 17 ዓመት ልጅ ነው። ኤታን ዋኔሪ ነው። የ17 ዓመት ልጅ ነው፣ ትንሽ ልጅ ነው። አንዱ የሚባለው በኤዱና በአርቴታ መካከል አንደኛው የነበረው ልዩነት ሌላ አታኪንግ ሚድፊልደር ማምጣት ነበረብን የሚል አቋም ነበረው ነው የሚሉት ኤዱ። አርቴታ የበለጠ ቨርሲቲሊቲ ያለውን ሜሪኖን ማምጣት ነው የፈለገው። ሲመጡም የመጡት ተጫዋቾች ብዙ ቡድኑን ከፍ አምና ከነበረበት ሁኔታ ከፍ አላደረጉትም። በተለይ በሊጉ ማለት ነው 84 89 ነጥብ ይዞ የሰበሰበ ቡድን አሁን 10 ምናምን ርቆ ነው ያለው። ሊያውም የአምናው አይነት የነጥብ ብዛትም አይጠይቅም። የዘንድሮ ዓመት የፕሪሚየር ሊግ ሻምፒዮንነት የሲዝን ኦፍ ሪግሬሽን ነበር። በኖክአውት ውድድሮች እርቅ ነው። ሴሚፋይናል ደርሰዋል። ስለዚህ እየቀረቡ ነበር ማለት ነው፣ ግን ፋይናል አልደረሱ። የ5ኛ ምናምን ፋይናል መሰለኝ በሴሚፋይናል መሰለኝ በአርቴታ አሰልጣኝነት አርሰናል ሲሸነፍ እና እኔ ያንን ክረምት ነው ማስበው። ብዙ ደጋፊዎች ጥር እንደሚሉ አውቃለሁ እንደዚህ፣ ግን ጥር ከባድ ነው። ቡድን የምትሰሪው ክረምት ላይ በሚፈጸሙ ዝውውሮች ነው እና ያ ክረምት ፔሳር አርሰናል ባለፉት ዓመታት ለምሳሌ ከአንድ ክረምት በፊት 200 ምናምን ሚሊዮን አወጣ አይደለም ተጫዋች ግን አልሸጠም። ስለዚህ ባላንሱን በዝውውር ሂሳብ ላይ መጠበቅ አልቻለም። ተጫዋችም ሲሸጥ ነበር ያስፈርም የነበረው። እንኬቲያን ሚልስ ሚዝሮ ምን ሸጦ ነው ተጫዋች ያመጣው ከዛ በኋላ እሱ አስገድዷቸው ሊሆን ይችላል። ያለፈው ክረምት ግን ያመለጠ እድል ነው። አሁን ኒርሊ ሜን ከመሆን ሰብስታንቲቭ ወደ መሆን ዋንጫ ወደ ማሸነፍ ለመሸጋገር የሚቀጥለው ክረምት ኢንትረስቲንግ ይሆናል። አጥቂ የማጥቃት ተጫዋች ምን ሌላቸው የሜዳ ክፍሎች ላይ ምን ያደርጋሉ በአንድሪያ ቤርታ በአርቴታም ስር ኢንትረስቲንግ ይመስለኛል። ግን አሁን በጣም ትልቅ የጥፋት ነጥብ ላይ ነው ያሉት። ይሄ ቡድን እንዴት ነው በታሪክ ዲፋይን የሚደረገው? አንድ ደረጃ ያድጋል ወይስ በቃ አፋፍ ላይ የደረሰ ማያሳካ ቡድን ሆኖ በታሪክ ይታወሳል የሚለው የሚወሰንበት ትልቅ ክረምት ነው። ግን ያለፈው ክረምት ትልቅ ያመለጠ አጋጣሚ ነበር። ትናንትና እንግዲህ አርሰናልና ፔጅ ያደረጉትን ጨዋታ ተመለከትን። ዛሬ በኤሮፓ ሊግ የሚደረጉ ጨዋታዎች አሉ። ቶተናም ከቦዶ ግሊምት፣ ማንቸስተር ዩናይትድ ደግሞ ከቢልባው የሚያደርጓቸው ጨዋታዎች ይጠበቃሉ። በኮንፈረንስ ሊግም ቼልሲ ጨዋታውን ያደርጋል።